ሰላም ጤና ይስጥልን እንደምን አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። የአንድ ሰዓት አጫጭር ዜናዎችን እነሆ። ትዕግስቱ ቡቼ ነኝ። የአዲስ አፍሪካ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል የመጀመሪያ ዙር ግንባታ በ2016 ዓ.ም ሲጠናቀቅ ኢትዮጵያ በዓመት 60 ዓለም አቀፍ ኮንቬንሽኖችን ማዘጋጀት እንደሚያስችላት ተገለጸ። በአሁኑ ጊዜም የማዕከሉ የመጀመሪያው ምዕራፍ ግንባታ አፈጻጸም 76 በመቶ መድረሱም ተመላክቷል። የማዕከሉ ፕሮጀክት ዋና ስራ አስኪያጅ አቶ አያሌው አባይ ለኢትዮጵያ ፕሬስ ድርጅት እንደገለጹት የአዲስ አፍሪካ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል የመጀመሪያ ምዕራፍ ግንባታ በመጪው ዓመት መጀመሪያ ሩብ ዓመት ይጠናቀቃል። እንደ አቶ አያሌው ገለጻ ግንባታው ሲጠናቀቅ ኢትዮጵያ በዓመት 60 ዓለም አቀፍ ኤግዚቢሽኖችን በብቃት ማስተናገድ የሚያስችል አቅም ይፈጥርላታል ተብሏል። በማዕከሉ የመጀመሪያ ምዕራፍ ግንባታ 12000 በላይ ካሬ ሜትር በላይ ያረፉ የኤግዚቢሽን ማሳዮችና የተለያዩ ሁለገብ አዳራሾች በመሰራት ላይ መሆናቸውንም አስታውቋል። የማዕከሉ ግንባታ ሲጠናቀቅ በግዙፍነቱ በምስራቅ አፍሪካ የመጀመሪያ ይሆናል። ባህላዊ ፍርድ ቤቶች ግጭትን በመቀነስ ማህበረሰቡ ልማት ላይ እንዲያተኩር እንዳስቻሉ ተገለጸ። የኦሮሚያ ክልል ባህላዊ ፍርድ ቤት የ9 ወራት የስራ አፈጻጸም ግምገማ በሀረሪ ከተማ እየተካሄደ ነው። በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ማህበራዊ ክላስተር አስተባባሪ አቶ አብዱልሀክ ሙሉ ባህላዊ ፍርድ ቤቶች ግጭትን በመቀነስ ማህበረሰቡ ልማት ላይ በማተኮር ምርትና ምርታማነቱ እንዲያሳድግ እድል ፈጥረዋል ነው ያሉት። ፍርድ ቤቶቹ የማህበረሰብን ጊዜ፣ ገንዘብና ጉልበቱን እንደሚቆጥቡለትም ተናግረዋል። የምስራቅ ሐረርጌ ዞን ምክትል አስተዳዳሪ አቶ አያሌው ታከለ በበኩላቸው ባህላዊ ፍርድ ቤቶች በዞኑ ሰላምና መረጋጋት እንዲሰፍን ከፍተኛ አስተዋጽኦ ማበረከታቸውን ገልጸዋል ሲል ኢትዮጵያ ዜና አገልግሎት ዘግቧል። የቴክኖሎጂ ውጤቶችን በመጠቀምና ዘመናዊ አሰራሮችን በመከተል ለወተት ምርት እድገት የተለያዩ ተግባራት እየተከናወኑ መሆኑን በእንስሳት ልማት ኢንስቲትዩት የዘርፉ ባለሙያዎች ገለጹ። በሳይንስ ሙዚየም በተሰናዳው የግብርና ሳይንስ አውደ ርዕይ የእንስሳት ልማት ኢንስቲትዩት በወተት ልማትና ምርታማነት ዙሪያ እያከናወናቸው ያሉ ስራዎችን ይዞ ቀርቧል። በአውደ ርዕዩ ላይ የቀረቡ የተለያዩ ዘመናዊ የሀብት ማሳደጊያ የአማራጮችን በሚመለከት ለኢንስቲትዩቱ የዘርፉን ባለሙያዎች አነጋግረዋል። ለምርቱ እድገት የላቦራቶሪ መሳሪያዎችን በስፋት በማቅረብ በቴክኖሎጂ የታገዘ የእንስሳ ዝርያ ማሻሻል ስራ እየተከናወነ መሆኑንም ጠቅሰዋል። እንደ አጠቃላይ የቴክኖሎጂ ውጤቶችን በመጠቀምና ዘመናዊ አሰራሮችን በመከተል ለወተት ምርት እድገት የተለያዩ ተግባራት እየተከናወኑ መሆኑን ገልጸዋል። በእነዚህና ሌሎች አዳዲስ አሰራሮች በመታገዝ የተጀመሩ ስራዎች በዘርፉ ልማት ተጨባጭ ውጤትን እየተመዘገበባቸው መሆኑን
ባለሙያዎቹ ጠቅሰዋል። ለኢንስቲትዩቱ የላቦራቶሪ መሳሪያዎች አደራጅ ባለሙያ ጎሳ ዲባባ በተሻሻሉ የእንስሳት ዝርያዎች የወተት ምርታማነትን ለማሳደግ ከባለፈው ጊዜ በላይ እየተሰራ እንደሆነ ገልጸዋል። በዘርፉ ልማት እንስሳትን የማዳቀል ስራ በስፋት እየተከናወነ መሆኑን ጠቅሰው በወተትና በስጋ ምርት ላይ ተጨባጭ ውጤት መገኘቱንም አብራርተዋል። በአውደ ርዕዩ ላይ የቀረቡ የቴክኖሎጂ ውጤቶች በዘርፉ እየተከናወኑ ያሉ ዘመናዊ አሰራሮችን በስፋት ለማስተዋወቅ ያለመ መሆኑንም ጠቅሰው ኢትዮጵያ ዜና አገልግሎት ዘግቧል። ሩሲያ የዩክሬኗን ባክሙት ከተማ መቆጣጠሯን አስታወቀች። ከተማዋን ዋግኔር የተሰኘውና በሩሲያ የሚደገፈው ተዋጊ ኃይል ነው የተቆጣጠረው ተብሏል። የዩክሬኑ ፕሬዝዳንት ግን ከተማዋ እስካሁን በእጃችን ናት ሲሉ ማስተባበያ ሰጥተዋል። የባክሙት ከተማ በዩክሬኑ ጦርነት ላለፉት 8 ወራት ውጊያ ሲካሄድባት መቆየቱም ይታወሳል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎቹ እስካሁኑ ናቸው። ትዕግስቱ ቡቼ ነኝ። በ2 ሰዓት በድጋሚ የምንገናኝ ይሆናል። ዜናዎቻችን እነዚህ ነበር። እናመሰግናለን። እንቀጥላለን። ክቡራን ተመልካቾቻችን ጤና ይስጥልኝ ኢትዮጵያ ነው። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ የምትገኙት አሁን ደግሞ ከሀገር ውስጥና ከባህር ማዶ ሳይበር ሚዲያው ምን አይነት መረጃዎች በስፋት ተንሸራሸሩ የሚለውን እንመለከታለን። እኛ ትንሽ ለማለት ያክል እንግዲህ አንትዬ በቀደም ወይ ከትላንት ወዲያ ነው አይደለ በመምህራን ላይ የመኪና አደጋ የደረሰው ቅዳሜ ዕለት እንግዲህ ወደ መዳወላቡ ዩኒቨርሲቲ መምህራን ናቸው። መጀመሪያ ወደ 14 የሚሆኑ መምህራን ነበር ህይወታቸው እንዳለፈ የተነገረው። ከዛ በኋላ 20 መድረሱ ተነግሯል ማለት ነው። በጣም ነው የሚያሳዝኑት። ወጥቶ መቅረት እንደዚህ ነው ብሎ በጣም ብዙ ሰው የደነገጠበትና ለትምህርት ነበረ አንድ ላይ ሆነው በመኪና እየሄዱ የነበረውና መንገዱ በጣም መንገዱን በጣም አስቸጋሪ እንደነበር በተለይ ደግሞ አሁን የክረምት ወራት ሲመጡ ደግሞ አደጋዎች በጣም እየጨመሩ ነው የሚመጣውና ይህንን ተመልክቶ እንግዲህ በስፋት በሀገራችን የተለያዩ ሶሻል ሚዲያዎች ሀዘናቸውን እየገለጹ ነበረ። ሴቶችም አሉ፣ ወጣቶችም አሉ፣ በእድሜም ከፍ ያሉ መምህራን ነበሩና በጣም አሳዛኝ ነበረ። በዛ አደጋ እንግዲህ የተጎዱም አሉ። እነሱንም እንግዲህ እግዚአብሔር ጨርሶ እንዲምራቸው እንመኛለን። እንደዚሁም ሌሎች ዩኒቨርሲቲዎች በጣም ሀገር ገንቢ ነው፣ ትውልድ ተኪ ነውና እውነት ነው። ያው ለማስተማር ዓላማ ነው እየሄዱ ነው። ስራ ገበታ ላይ ነው ያለው። ያሳዝናል በጣምና ኢትዮጵያ ውስጥ የሚገኙ ሌሎች ዩኒቨርሲቲዎችም ጎንደር ዩኒቨርሲቲን ላብነት ማንሳት ይቻላል። በጉዳቱ በጣም ማዘናቸው የትምህርት ተቋማት ናቸውና መምህራን በተለይ ሙያ የሆኑ እስከ መጨረሻው አስተንፋስ ማገልገል መታደል ቢሆንም በድንገት እንደወጡ መቅረት ሀዘኑን መራር ያደርገዋል ሲል የጎንደር ዩኒቨርሲቲ ሀዘኑን ገልጿል። እንደዚሁም ደግሞ አሁን ተርፈው በሕክምና ላይ ላሉትም ድነው ወደ ቤተሰቦቻቸው በሰላም እንዲቀላቀሉ ምኞቱን ገልጿል። እኛም በዚሁ አጋጣሚ የተሰማንን ሀዘን እየገለጽን የተረፉትን ደግሞ ሽረው ቁስላቸው በሰላም ወደ ቤታቸው እንዲመለሱ ምኞታችን ነው። መምህር እንግዲህ የትውልድ ቀራጺ ነው። በጣም ብዙ ኃላፊነት ያለበት ነገ ለሚመጣው ትውልድ፣ ነገ ላለችው ኢትዮጵያ፣ ነገ ላለችው ሀገር ዓለም ትልቁን አስተዋጽኦ የሚጥል ኃላፊነት ያለበት ሙያ ነው የተሸከሙትና አሁንም በሙያቸው ለማገልገል ሲንቀሳቀሱ ነው ይህ አደጋ የተከሰተው። እንግዲህ ለሞቱት መጽናናት እንመኛለን፣ ያሉትን ደግሞ በሰላም ተሽሏቸው ወደ ቤተሰቦቻቸው እንዲመለሱ ለማለት ነው። እኛ ይህን ካልናችሁ ባልደረባችን ለአሉ ይታላ ደግሞ ሌሎች የሳይበር ሚዲያ ቅኝቶችን ይነግረናል። እንዴት ነህ ላሉ? ይመስገን። ያው ቅዳሜ ዕለት እናንተ እንዳነሳችሁት በተለይ በኢትዮጵያ ውስጥ በከፍተኛ ትምህርት ተቋማት ሌት ተቀን ቅዳሜ እንግዲህ የስራ ቀን ነው። ቅዳሜ እሁድ ከፍተኛ ትምህርት ተቋማት ቅዳሜም እሁድም ጨምሮ ከአንድ ካምፓስ ወደ ሌላ ካምፓስ ሄደው ልክ የመምህር እጥረትን ለመቅረፍ ለማስተማር ግዴታቸውን ለመወጣት የተማረ የሰለጠነ የሰው ኃይል ለማፍራት ሲንቀሳቀሱ ነበርና እነዚህ ሰዎች ሳይታመሙ ቆረጠኝ ፈለጠኝ ሳይሉ በድንገት መሞታቸው በጣም ብዙ ሰዎች ማህበራዊ ሚዲያ አካባቢ የተሰማቸው ሀዘን ሲገልጹ ነበር። የኔም የመጀመሪያ ርዕሰ ጉዳይ እሱ። አሁን ከፍተኛ ትምህርት ተቋማት ብዙ ጊዜ ያው ያለፍንበት ጓደኞቻችን ሲሞቱ የሚሰማ ስሜት በደንብ እናውቀዋለን። መምህራኖቹ ሲሞቱ በደንብ እናውቀዋለን። አሁን ምስሉ ላይ የምትመለከቱት በዩኒቨርሲቲው በአደጋ ህይወታቸው ያጡ ሰዎች በትላንትናው ዕለት የአስክሬን ሽኝት ፕሮግራምም ተካሂዷል።
አደጋው እንዳያችሁትም ምስሉ ላይ እንደምትመለከቱ ትልቅ ገደል ውስጥ ነው የገባው። እንግዲህ አሽከርካሪዎቻችን የሚነዱትን ተሽከርካሪ የጤንነት ሁኔታ በየዓመቱ ምርመራ ማድረግ በጣም ያስፈልጋል። ብዙ ሰዎች ትልቅ በተለይ የህዝብ ትራንስፖርት የሚሰጡ ባለድርሻ አካላትም ሲያሽከርክሩ እያንዳንዷን ደቂቃ እያንዳንዷን እርምጃ ጥንቃቄ በተሞላበት መልኩ የትራፊክ ህግና ደንብ አክብረሽ መንቀሳቀስ እንዳለብሽ ነው። በየ50 ሜትሩ መኪናን ቆም አድርገሽ እግርም መፈተሽ ፈሳሽ አለ ወይ ብሎ መፈተሽ የሚባል ነገር አለ። በተለይ ይሄ መንጃ ፈቃድ ማሰልጠኛ ተቋማት በየ50 ደቂቃ በየ40 ደቂቃው አንቺን ቆም ብለሽ አሽከርካሪ አንዳንዴ የእንቅልፍ ስሜት ድባቴ ስሜት ሊሰማው ይችላል። የተለምዶ ሿሿ የሚባለው እና በዚህ ወደ 6 ሴቶች ናቸው 19 ወንዶች ናቸው። ትንሽ የሚሰሩበት ይሄን ወንጀል ለመስራት አስበው የሚሄዱበት መንገድ በጣም የተደራጀ በጣም የተናበበ ቀን ማታም የሚጠቀሙ ቴክኖሎጂ የሚጠቀሙ ሞባይሎች ነው። ከ14 በላይ ሞባይሎች ነው። ይሄን የዘረፉትን ገንዘብ ለመሰብሰብ ደግሞ የራሳቸው ዶክመንት አዘጋጅተው እየሰሩ እንደሆነ እንደውም ምንም አይነት ቋሚ ገቢ የሚያገኙበት ስራ ሳይኖራቸው በየቀኑ እቁብ ይጥላሉ። 35,000 ከ5 በቀን ከ5,000 እስከ 35,000 ነው። አሁን በህብረተሰብ ውስጥ ያሉ እንደዚህ መሰል የወንጀለኞችን ተጠርጣሪ ወንጀለኞችን ለመያዝ ለማደን ለማስተማር ፖሊስ እየሰራ ያለ ስራ በጣም አመርቂ እንደሆነ ነው ያስታወቀው። ትንሽ የገረመኝ እኔም አንዳንዴ የገጥማል ታክሲ ፌርማታዎች አካባቢ የት ነው ይለዋል። እንግዲህ ታክሲዎች ብዙ ጊዜ መነሻ መድረሻም አላቸው። መነሻ መድረሻም ጽሁፍም የላቸው፣ ግን አንድም ሆነ ሁለትም ሆነ ሶስትም ሆነ የት ነው ይለዋል። እንደዚህ ብለው ሲጠይቋችሁ እያንዳንዱ ተሳፋሪ አስፈላጊውን ጥንቃቄ ማድረግ እንዳለበትም ነው የአዲስ አበባ ፖሊስ ያስታወቀው። ይህን ወንጀል ለመፈጸም እስከ 4 ተሽከርካሪዎችን ይጠቀሙ ነበር ተብሏል። እንግዲህ ፖሊስ በተጠርጣሪነት ከኤግዚቢት ከያዛቸውም እስከ 82-84 ሺህ ብር ነው በእጃቸው በካሽ ጥሬም ገንዘብ የተገኘው። የተለያዩ ስማርት ስልኮችም ተይዘዋል። ሞባይል በሻሻ የተሰረቀባቸው የህብረተሰብ ክፍሎችም የሞባይል ምልክት ተናግረው ጉለሌ የሚገኘው የፖሊስ ጣቢያ ሄዶ መውሰድ እንደሚችሉም ፖሊስ አስታውቋል። እንግዲህ ችግሩ አሁንም አለ። እንግዲህ ማህበረሰቡ ግን እነዚህ መሰል የወንጀል ተግባራትን በመከላከል ረገድ መረጃ በመስጠት ረገድ ያለውን ትብብር የበለጠ ወደፊት ማጠናከር እንዳለበት ነው ፖሊስ ያስታወቀው። ሰው ኑሮ ከወር ሰርቶ እንኳን በቀን በወር 35 መቆጠብ አልቻለም። 3000 2000 ብር በጣም እዚህ ምን ያህል ተደራጅተው ምን ያህል በየአካባቢው ምን ያህል ገቢ እንዳላቸው ነው የምታየው። አሁን ሰው ተሯሩጦ ያው በሐሳብም ብዙ የኑሮ ውድነቱ አለ፣ ብዙ ጫና አለ እና በጣም በእንደዚህ አይነት መንገድ ውስጥ ሆኖ ሰው ለሰው አለማሰብ አለማዘን ነው። የትም ቦታ የሚቀር አይደለም። እምነት ቦታ ብትለው ይሄ ታክሲ፣ በተለይ ደግሞ አሁን የትራንስፖርት ችግር በተለይ ከተማችን አዲስ አበባ ላይ ያለው የሚታወቅ ነው።
እና በቃ ታክሲ ለመግባት እንግዲህ ወይ ውስጥ አርገህ ወይ እንዴትም ቢሆን ደግሞ እንደዚህ ልትገባ ስትግብግብ ስታረግ ምናምን እንደዚህ አለ። አሁን እኮ በስም አስገብተው ምናምን ጠጋ በለላ ትርጉዝ ነች ምናምን ነገር ማለት ይሄን አምሯቸውን የሆነ ነገር ስራ እንድትራሽ ክሬት ለማድረግ ተጠቀሙበት ለተሻለ ነገር ነው። ልማት ባንክም ብድርም ምንም ስልጠና ምንም ሲሰጥ ነበር እስካሁን ያኔ ለወጣቶችም ጥሪ ሲያደርግ ነበር። ይሄን የለመደውን ሳይሰራ የለመደ በእርግጠኝነት ሰርተው ተሯሩጠው ባለፈው በቀደም እየነገርኩ ነበር አይደል ነፍሰ ጡር ሴት አስመስሎ መኪና ውስጥ አስቀመጠ ከጎዳና ላይ ነው ለካ አንድ ትንሽ የልጅ ቆንጆ የልጅ ይዞ መጣና በቃ ባለቤቴ አይፎን ስልክ አምሮት ነው ብሎ ያያል ማለት ነው። ህፃኑን አስቀምጧል 3 ስልክ ይሰጠዋል ማለት ነው። ያን 3 ስልክ ይዞ በቃ ከለር ላስመረጣት ባለቤቴ ልጁ እዚህ ይቀመጥ ብሎ ያስቀምጣል። ያው ባለሱቁም ልጅን የሚያክል ነገር ጥሎ አይሄድም የሚል አስተሳሰብ ስለነበረው ልጁ ተቀመጠ 3ቱን ስልክ ይዞ እሱም ሌላ ገበያ ላይ እየተሯሯጠ ነበር። ዞር ሲል የሉ ልጁ ማነው አባት የት ሄደ ረኔ እንጃ ከጎዳና አሁን ነው አስነስተው ያለባበሱኝ እና በጣም የሚሰሩበት ቴክኒክ እያደገ ስለሚመጣ አይፎን ደግሞ አንዱ ስንት እንደሆነ አስበው 300 ምናምን እንግዲህ 400 ምናምን ሺህ ብር በላይ ነው የከሰረው የሰው በጣም የሚሰራ ሰው ቀላል የሚባል ብር አይደለም። ይሄን ብር ለማግኘት ምን ያህል ዋጋ እንደሚከፈል የምናውቀው ነውና በቃ በትንሽ ደቂቃ ውስጥ ተጠንቶ የሚደረገው ነገር ከባድ ነውና ህብረተሰቡም የተሻለ ጥንቃቄ ያድርግ። ፖሊስም የጀመረው ስራ ይበል የሚያሰኝ ነው። በደንብ ተጠናክሮ ደግሞ መቀጠልና ፍርዱ ደግሞ በጣም መፋጠን አስተማሪ የሆነ ፍርድም ሰዎቹም እጅ ከፍንጅ ብትያዥ ብዙ ጊዜ የኢትዮጵያ የፍትህ ስርዓት እጅ ከፍንጅ ሲሰርቅ ሰው ቢያዝም ኤግዚቢት መረጃዎች ቢኖሩም እነዚህ ወንጀለኛ ነው ብሎ የሚፈርደው ፍርድ ቤት ነው እና ወደ ፍርድ ቤት አቅርቦ ኦልሞስት የማጣራቱ ስራ ሌሎችም ሰዎች ሊኖሩ ይችላሉ። ቃላ አንዴ በጣም የቆየ ነው ችግሩ ለማለት ነው። ሶስተኛው ወደ ጎረቤት ሀገር ሱዳን ወሰዳችሁ እንግዲህ ከሚያዝያ አጋማሽ ነው በፈረንጆቹ ከ6 ሳምንታት በፊት የተጀመረው የእርስ በርስ ግጭት ሱዳን ላይ አሁን ትንሽ እፎይታ የሚያስገኝ ስምምነት በትላንት ከቅዳሜ ዕለት ማታ አካባቢ ተደርሰው ለ7 ቀናት የሚቆይ በአሜሪካና በሳውዲ መንግስት አደራዳሪነት ሳውዲ ውስጥ በተደረገ ስምምነት ሁለቱ ወገኖች 3 የሚባሉ መሰረታዊ የሚባሉ ጉዳዮችን ለማድረግ ቃል ገብተዋል። ስምምነታቸው ማስፈረዋል። አንደኛ የተኩስ አቁም ስምምነት ነው። እንደምታውቁት ይሄ ግጭት ከተነሳ በሰዓት ጊዜ ጀምሮ እስከ ትላንት ማታ ድረስ ከ1 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ 250 ሺህ ሱዳን ለቀው ወደ ጎረቤት ሀገር ሄደዋል። 840 ሺዎቹ እዛው ሱዳን ሀገር ውስጥ የሚገኙት 728 ሰዎች ህይወታቸው አልፏል። በማያውቁት በማይመለከታቸው 5000 ሰዎች ደግሞ የአካል ጉዳት ደርሶባቸው ጉዳቱ በጣም ከፍተኛ እንደሆነ ነው። አብዛኛዎቹ ይሄ ማህበራዊ አገልግሎት የሚሰጡ ተቋማትን ጤና ጣቢያ፣ ሆስፒታል፣ ውሃ፣ መብራት፣ ስልክ፣ ባንክም በአብዛኛው ተቋርጦ ሱዳናውያን በከፋ ችግር ውስጥ መውደቃቸው ነው ዓለም አቀፍ ረጅ ድርጅቶችም ያስታውቁ የሚገኙት። ኢቭን ለዚህ ችግር የሰብአዊ እርዳታ ለማድረስ እስከ 3 ቢሊዮን ዩሮ ያስፈልጋል የሚል ነው የተባበሩት መንግስታት ድርጅት ዩኤን ሪፊጂ ያስታወቀ የሚገኘው ነው። ይህ ስምምነት በመሰረታዊነት አንደኛ የተኩስ አቁም ስምምነት፣ ሁለተኛ ሰብአዊ እርዳታ እንዲደርስ አስፈላጊው ድጋፍ ማድረግ ነው እና ትንሽ ተስፋ ጥሎበታል። ስምምነቱን ተግባራዊ ከማድረግ አንጻርም ሁለቱ ወገኖች የሚያደርጉትን ከዚህ ቀደም አድርገዋል። 2 3 4 አድርገዋል። ግን አንዳቸው ሌላቸውን እየወቀሱ ስምምነቱ የጣሱት እከሌ ነው ማለት ነው ሁኔታዎች ነበሩ። ይህን ስምምነት አተገባበር በተመለከተ ክትትል የሚያደርግ ራሱ የቻለ ኮሚቴ እንደሚቋቋም ነው የተገለጸው። እንግዲህ ሱዳን ውስጥ ያለው ነባራዊ ሁኔታ በተለይ ካርቱም ብቻ ሳይሆን ሌሎችም ከተሞች ላይ ሰዎች ዜጎች ለተለያዩ ዓለም አቀፍ መገናኛ ብዙሃን የሚሰጡት አስተያየት በጣም አደገኛ ሊባል የሚችል የረሃብ ሊከሰት እንደሚችል ቀውሱም የተከሰተ እንደሆነ ነው የተገለጸ የሚገኘው። ትንሽ እፎይታ ሊሰጥ የሚችል ነው ተብሏል። እንግዲህ ከስምምነቱ መሰረት ከዛሬ ጀምሮ ነው ከዛሬ ምሽት ወይም ከሰኞ ምሽት ጀምሮ ነው የሰላም ስምምነቱ ተግባራዊ ይደረጋል የተባለው። ከዚህ ቀደም የአፍሪካ ህብረትም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም አለመግባባቶቹ በውይይት በጠረጴዛ ዙሪያ ሊፈቱ ይገባል በሚል ዓለም አቀፉ ማህበረሰብ ጥሪ ሲያቀርቡ ነበርና ይሄ ለሱዳናውያን ለሱዳን ብቻ ሳይሆን ለቀጠናውም አንድ ስቴፕ ወደፊት የተራመደ ነው ማለት እንችላለን። በመጨረሻ ወደ ህንድ ወስዳቸዋል። እንግዲህ የሴቶች በወሊድ ጊዜ የገጥማቸውን ክትትልን በምን እናውቀዋለን ምን ያክል ፈታኝ እንደሆነና በህንድ አንዲት ግዛት ይቺ የምትመለከቷት ሴትዮ የ5 ዓመቷ ነው አርግዛ ወደ አቅራቢያ የሚገኝ የህክምና ማዕከል ትሄዳለች። ስትሄድ የህክምና ማዕከሉ አመራሮች
የወሊድ አገልግሎት ለመስጠት 1000 ሩፒ የዛ ሀገር 1000 ሩፒ ካልሰጠሽ ዴሊቨር እናደርግም በሚል ከልክለዋት እንደምትመለከቱ ማዕከሉ የሕክምና ማዕከሉ አቅራቢያ አካባቢ እንግዲህ የልምድ አዋላጅ ልትላቸው ትችላለህ። ሆስፒታሉ አልቀበልም ብሎ 1000 ጉቦ ካልከፈልሽ ብሎ ሴቶቹ ሜዳ ላይ እንደዚህ መንገድ ላይ አገላግለዋታል። በህንድ በትላልቁ መገናኛ ብዙሃን ሳይቀር ማህበራዊ ሚዲያ አካባቢ ትልቅ መናገር ነበር። ይሄ አንደኛ የጤና ባለሙያዎቹ የሰለጠኑት የተማሩት የተመረቁት በጤናቸው የሰው ህይወት ለማትረፍ ነው፣ የሰው ህይወት ለማዳን ነው። በተለይ ደግሞ ነፍስ ለመስጠት ነፍስ ማጣት አልነበረባትም። እሷም አላጣችን። በእርግጥ እንግዲህ እዛ አካባቢ የነበሩ ሴቶች የልምድ አዋላጅም ሊሆን ይችላሉ። ሴትየዋን ሳሪ ይሉታል በህንዳውያን አንሶላ የሚመስል ነገር ከላይ ከልለው መንገድ ዳር ላይ የሚያልፉ ሴቶች በሙሉ ተሰባስበው ሴትየዋን እንድትገላገል አድርጓል። እንግዲህ ሰው ግርግር መፍጠሩን ሲያዩ ሰው መብዛቱን ሲያዩ የሕክምና ማዕከሉ ተቀብለው ወደ ውስጥ አስገብተው እንግዲህ ሌላ ምርመራ እንዲደረግ ወደ ሌላ የሕክምና ማዕከል ለሪፈር ወስደዋታል። ጉዳዩ እየተጣራ መሆኑ እንግዲህ አስፈላጊ ምርመራ የተደረገ መሆኑ የተገለጸው። ይህም በተመለከተ የ30 ዓመቱ ባሏ እንግዲህ የቀን ሰራተኛ ነው፣ ቋሚ ስራ የለውም። በቀን ሰራተኛ ያገኛት ነው እየለቀመ የሚገኘው ነው። 1000 ሩፒ ሲጠየቅ እንግዲህ ሚስቱን የልጁን ህይወት ለማትረፍ ለመስጠት ሁላ ዝግጁ ነበር። ለምን የህይወት ጉዳይ ስለነበር፣ ግን አይችልም እና 1000 ብር ተጠይቄ የሚስቴንም የልጄንም ህይወት ላጣ ነበርና እንግዲህ በዚህ በጣም አዝኛለሁ በሚል የተገለጸው። እዚህ ላይ አንድ ትልቅ ቁም ነገር አለ። ብዙ ጊዜ በየአካባቢው ከሚድዋይፍ ወይም ከወሊድ አገልግሎት ከሚሰጡ እናቶች በተጨማሪ በልምድ የወሊድ አገልግሎት የሚሰጡ ሴቶች አሉ፣ የሰለጠኑ ባይዘው የሕክምና ማዕከል ውጪ። ለምሳሌ እኔ በልምድ አዋላጅ ላይ የተወለድኩ ምሳሌ ነው ማነሳት። የልምድ አዋላጅ ስትወለድ እንግዲህ እናቴም ደህና ነበረች፣ እኔም ደህና ነበርኩ። በየአካባቢው መሰረታዊ የሚባል ስልጠና ተሰጥቷቸው በልምድ ሆስፒታል ከመድረሳቸው በፊት ከሚሞቱ ግልጋሎት የሚሰጡ አሉ። ይችንም ሴት ያተረፉት እነሱ ናቸው። ግን በሙያቸው ሰልጥነው ህዝባቸውን ለማገልገል ተገቢውን የወሊድ አገልግሎት ለመስጠት የተዘጋጁ ሰዎች ጉቦ ጠይቀው የተከለከለችው ግልጋሎት በልምድ አዋላጅ ታልፋለች። ተአምር ልትለው በሚችለው መልኩ በጣም ሙያው ራሱ እንዴት እና እዚህ ላይ ጤና ሙያ እንግዲህ አዲስ አበባ ጤና ሳይንስ ሰብአዊነት ሲያጠፋ ቃል ገብተው በጣም ብዙ ነገር አድርገው ያውም ደግሞ አጠገብ ሆኖ አለመርዳት መቻል በጣም የሚገርም ነገር ነው። ጥሩ ትምህርት የሰጠን ይመስለኛል። ጥሩ ነው። ሶሻል ሚዲያ ላይ መነጋገሪያ መሆኑ እንዲወቀሱ እንደዚህ አይነት ስራዎችን ነገም ሌላ እናት ብትመጣ እንደው እግዚአብሔር ብሎ ጠብቋትም በጥሩ ጤንነት ላይ ነው የምትገኘው አይደል? እስካሁን አሁን እንጂ ሁለቱም ጤናማ ናቸው። እዚህ ላይ ግን 24 ሰዓት የምሳ ጊዜያቸውን የሻይ ጊዜያቸውን ሳይሉ ይሄን አገልግሎት የሚሰጡ እንዳሉ ግን ለምሳሌ ነው እዚህ ጋር እንዲ ብትሄድ 24 ሰዓት ይሄን አገልግሎት የሚሰጡ ሰዎች በየሕክምና ማዕከሉ የጤና ሙያ ኢቲክሱን አክብረው የሚሰሩ ሰዎች በጣም ግን አንዴ በሙያ ውስጥ ያሉ ሰዎች አሉ ደግሞ ስፔሻሊ እንደው ዛሬ ጤና ጣቢያዎች በጣም ሞደርን ሆኗል። በጣም የተሻሉ ሁሉ እስከመባል የድረስታውን ደግሞ በየአካባቢው የሚገኙ ጤና ጣቢያዎች ናቸው። በተለይ በማዋለድ ረገድ በጣም ሰክሰስፉል ናቸው፣ ስኬታማ ይባላሉና በዚህ ረገድ የሰብአዊነትማ እንደው ኢትዮጵያ አሁን ጋር ይሻለ ነው ተብሎ መውሰድ ይቻላል። እንኳን እንደዚህ ልትወልድ እርጉዝ ቤት ቅድሚያ እንኳን እንደምትሰጥ የሆነ ቦታ ላይ እንኳን ስታገኝና ወደ ኢትዮጵያ እንደሆነ ብቻ እሱ ልቦናችን ይመልስ። ስፖርት ባልደረባ ቦታውን ልቀቅ እያለኝ ነው። እናመሰግናለን ላሉ መልካም ቀን። ተመልሰናል። ሳምንቱ በታሪኩን የምንመለከትበት ሰዓት ላይ ደርሰናል። በእግር ኳሱ ዓለም ጠንካራ ህግጋትና ሀገራት የተሻለ ቅርርብና ወላጅነት እንዲኖራቸው እንዲሁም ስፖርቱን በተቋማዊ አግባብ በዓለም አቀፍ ደረጃ ለመምራት እንዲቻል ስለመሆኑ ነው ከፊፋ ምስረታ ጋር ተያይዘው የሚያትቱ ጽሑፎች የሚያሳዩት። በዚህ ሳምንት ታዲያ ዓለም ያስተናገደችው የፊፋ ምስረታ ታዲያ እንደ አውሮፓውያን አቆጣጠር በ1904 በእግር ኳሱ ዓለም ትልቁ የአስተዳደር እርከን በ7 ሀገራት የተመሰረተበት ነበር። ሜሮን በረዳ አዘጋጅተዋለች። ኮሰምብራኑ እንዲያቀርበዋል። 7 የአውሮፓ ሀገራት የአሜሪካውን እግር ኳስ አሊያም ራግቢ የተሰኘውን የኳስ ጨዋታ ለመገዳደር በሚል የመሰረቱት ተቋም እንደሆነ ይነገራል። የዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ
ቤልጅየም፣ ዴንማርክ፣ ፈረንሳይ፣ ስፔን፣ ኔዘርላንድ፣ ስዊድን እና ስዊዘርላንድ ፊፋን ሲመሰርቱ ራግቢን ከመገዳደር ባሻገር በየደረጃው የሚገኙ የእግር ኳስ ማህበራትንና ኮንፌዴሬሽኖችን ለማስተዋወቅ በባለስልጣናቶቻቸውና ተጫዋቾቻቸው መካከል ወዳጅነት እንዲፈጠር ለማድረግና ከዚያም ባለፈ አስፈላጊ ሆኖ ሲገኝ ማንኛውንም አይነት እርምጃ ለመውሰድና ለመቆጣጠር እንዲያመች ነው። ሌላኛውና ሶስተኛው የፊፋ ምስረታ ምክንያት ደግሞ በ20ኛው ክፍለ ዘመን በዓለም ላይ እየተበራከተ የመጣውን የእግር ኳስ ውድድር በህጋዊና በበላይ አካል ለመምራት ታስቦ እንደሆነ ይነሳል። ታዲያ ፊፋ እግር ኳሱን ማስተዳደር ከጀመረ በኋላ የእግር ኳስ ጨዋታ በዓለም ላይ ታዋቂና የሁሉንም ቀልብ የሚስብ ስፖርት እየሆነ መምጣቱ ይነገራል። እንደ አውሮፓውያኑ አቆጣጠር በ2006 ፊፋ ራሱ ባደረገው ጥናት መሰረት 10 ሚሊዮን ሴት ተጫዋቾችን ጨምሮ ከ150 ሚሊዮን በላይ በሆኑ አትሌቶች ጨዋታዎችን በመምራት ማካሄድ እንደቻለና እነዚህንም ጨዋታዎች በቢሊዮን የሚቆጠሩ ደጋፊዎች በቀጥታ በስታዲየም በመገኘትና በቴሌቪዥን መስኮቶች በኩል እንደታደሙ አረጋግጧል። በአሁኑ ወቅት ፊፋ የእግር ኳስ የመጨረሻው አስተዳደር ባለስልጣን እንደመሆኑ መጠን የጨዋታ ህግጋትንና የተጫዋቾችን ዝውውር መቆጣጠር፣ ዓለም አቀፍ ውድድሮችን ማደራጀት፣ የዳኝነት የአሰልጣኝነትና የስፖርት ሕክምና ደረጃዎችን በማዘጋጀት ሁሉንም የእግር ኳስ ደረጃዎች ይቆጣጠራል። ከዚህም በተጨማሪ ፊፋ ከሚያዘጋጃቸው የዓለም ሻምፒዮናዎች መካከል በሁለቱም ጾታ ከ20 ዓመትና ከ17 ዓመት በታች ጨዋታዎች ይጠቀሳሉ። የፉትሳልና የባህር ዳርቻዎች የዋንጫ ጨዋታዎችን ጨምሮ በየ4 ዓመቱ በዓለም አቀፍ ኦሎምፒክ ኮሚቴ ስር የሚካሄደው የወንዶችና የሴቶች የኦሎምፒክ እግር ኳስ ውድድር ይቆጠራል። ታዲያ ይህ ዓለም አቀፍ የእግር ኳስ ፌዴሬሽን ማህበር የተቋቋመው እንደ አውሮፓውያን አቆጣጠር በ1904 በዚህ ሳምንት ነበር። በዚሁ ወደ ስፖርታዊ ዘገባ ነው የምናልፈው። ክቡራን ተመልካቾቻችን እንግዲህ በትናንትናው ዕለት በለንደን ኮንቲኔንታል ቱር ላይ በተደረገ የ10,000 ሜትር የሩጫ ውድድር ከ30 ደቂቃ በታች በመግባት በታሪክ 12ኛዋ እንስት የሆነችው ኢትዮጵያዊቷ አትሌት ሚዛን አለም እንግዲህ በጣም ክብረ ወሰን የሰበረችው በጣም መነጋገሪያም ነበረ። እኛ ይህን ካልናችሁ እነዚህ ደግሞ ተጨማሪውን ይነግረናል። ከ29 ከምናምን ሰከንድ ነበር አይደል የገባችው? አዎ ትናንትና ፈጣን ሰዓት ነው ማስመዝገብ የቻለችው። የአየር ሁኔታውም ደግሞ ምቹ መሆኑን ተከትሎ ነው ያንን ውጤት ማስመዝገብ እንደቻለች እንግዲህ ከውድድሩ በኋላ ያነሳችውና በህንድም በተከናወነው ሌላኛው ውድድር በ10 ኪሎ ሜትር የጎዳና ላይ ሩጫ እንዲሁም ፀሐይ ገመቹም የተሻለ ውጤት አስመዝግባ ማሸነፏ ይታወቃል። በሀገር ውስጥም ደግሞ 52ኛው የኢትዮጵያ አትሌቲክስ ሻምፒዮና ትናንትና ፍጻሜውን አግኝተዋል። እነዚህ ጉዳዮችና ሌሎች እናነሳለን። ጥሩ እንግዲህ 52ኛው የኢትዮጵያ አትሌቲክስ ሻምፒዮና እናነሳለን። ባለፉት 6 ቀናት ሲከናወን ቆይቶ ትናንትና ፍጻሜውን አግኝቷል። በዚህም ደግሞ ኢትዮጵያ ንግድ ባንክ በተለይም ኢትዮጵያ ንግድ ባንክ በአጠቃላይ አሸናፊ የሆነበትን ውጤት ነው የተመለከትነውና በሴቶቹ ወደ 204 ነጥብ በማስመዝገብ ቀዳሚ ሆኖ አጠናቋል። ከዛ ውጪ መቻል ሁለተኛ ደረጃን ይዟል። ጥሩነሽ ዲባባ አትሌቲክስ ማሰልጠኛ እንዲሁ በተመሳሳይ ሶስተኛ ደረጃን ነው በሴቶቹ ይዘው ማጠናቀቅ የቻለው። በወንዶች ኢትዮጵያ ንግድ ባንክ አሸናፊ ሆኗል። 154 ነጥብን አስመዝግቧል። መቻል ሁለተኛ፣ ኢትዮ ኤሌክትሪክ ደግሞ ሶስተኛ ደረጃን ነው ማግኘት የቻለው። አጠቃላይ ኢትዮጵያ ንግድ ባንክ 358 ነጥቦችን በማስመዝገብ ቀዳሚ ሆኖ አጠናቋል። በተለይም በዚህ በአትሌቲክስ ውድድር ላይ በአጫጭር ርቀቶች ኢትዮጵያ ንግድ ባንክ በበላይነት ያጠናቀቀባቸውን መድረኮችን ተመልክተናል። መቻል ሁለተኛ ነው። ኢትዮ ኤሌክትሪክ ደግሞ ሶስተኛ ደረጃን ይዞ አጠናቋል። በተለይም ለአትሌቶች የውድድር መድረኮችን ለመክፈት ታስቦ በየዓመቱ የሚከናወን ሻምፒዮና ነው። አንጋፋና በሀገር አቀፍ ደረጃ ረዥም እድሜን ያስቆጠረ ነው የኢትዮጵያ አትሌቲክስ ሻምፒዮና። ዘንድሮ እንግዲህ ለ52ኛ ጊዜ ተከናውኗል። በኢትዮጵያ ስፖርት አካዳሚ ለ6 ቀናት እንግዲህ ሲከናወን ቆይቶ ትናንትና ፍጻሜውን አግኝቷል። በተለይም ደግሞ በቀጣይ ከ2 ወር በኋላ በቡዳፔስት የዓለም አትሌቲክስ ሻምፒዮና ይኖራል። ምናልባትም አትሌቶች በዚህ መድረክ ላይ የሚሳተፉ ራሳቸውን የሚያዩበት ብቁ የሚያደርጉበት ይሆናል ተብሎም ነበር ይህንን ታሳቢ በማድረግ የተሰናዳው። በዚህ መልኩ እንግዲህ ፍጻሜውን አግኝቷል። ወደ ቤትኪንግ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ደግሞ እናልፋለን። ትናንትና ወሳኝ የሚባል መርሃ ግብር ተደርጎ ነበረ። ባህር ዳር ከተማ ሽንፈት ያስተናገደበት፣ ቅዱስ ጊዮርጊስ ደግሞ ድል የቀናበትን ውጤት አስመዝግቧል። ወላይታ ዲቻን የገጠመው ቅዱስ ጊዮርጊስ 2-1 በሆነ ውጤት አሸንፏል። በተደጋጋሚ በሊጉ ቅዱስ ጊዮርጊስን ነጥብ ከሚያስጥሉ ቡድኖች
መካከል ወላይታ ዲቻ አንዱ ነበረ። ነገር ግን ትናንትና ቸርነት ጉግሳና እስማኤል ኦሮ አጎሮ ያስቆጠሯቸው ግቦች ቅዱስ ጊዮርጊስን አሸናፊ አድርጎ ጊዮርጊስ የነጥብ ልዩነቱን ወደ 5 ከፍ አድርጎ እንግዲህ ሊጉን በመሪነት እንዲቀጥል ከተከታዩም ጋር ያለውን የነጥብ ልዩነት እንዲያሰፋ ማስችሎታል። በረከት ወልደ ዮሐንስ በወላይታ ዲቻ በኩል ኳስን ከመረብ አኑሮ አቻ አድርጎ ነበር። ወደ ጨዋታ መልሶ ነበር ወደ 2-1 በሆነ ውጤት። ነገር ግን ጊዮርጊስ አሸንፏል። እስማኤል አጉሮም 22ኛ ግቡን ማስቆጠር ችሏል። ባህር ዳር ከተማ ከሀዲያ ሆሳዕና ያከናወኑ ጨዋታ ደግሞ በሀዲያ ሆሳዕና 2-1 አሸናፊነት ተጠናቋል። ሰመረ ሀፍታይና ተመስገን ብርሃኑ ለሀዲያ ሆሳዕና ግቦችን አስቆጥሯል። ትናንትና ይህ መርሃ ግብር ከሰሞኑ ከሚከናወኑ መርሃ ግብሮች መካከል ጥሩ ፉክክር የታየበት ጨዋታ መሆኑን መረጃዎች ያሳያሉ። በዚህም እንግዲህ ባህር ዳር ከተማ ወደ ሊጉ መሪነት የሚመጣበት አጋጣሚ ነበር ጊዮርጊስ ከሚጫወት ድረስ። ነገር ግን 2-1 በሆነ ውጤት ሽንፈት አስተናግዶ የነጥብ ልዩነቱ 5 ሆኗል። በቀጣይ ሳምንት ግን ቅዱስ ጊዮርጊስ ከባህር ዳር ከተማ የሚያደርጉት ትልቅ ፍልሚያ ይጠበቃል። ይህንን ጨዋታ ባህር ዳር የሚያሸንፍ ከሆነ ነጥብ ልዩነቱን ዳግም መልሶ ደግሞ ወደ 2 የሚያጠብበት አጋጣሚ የሚፈጠር ነው የሚሆነው። ፋሲል ከነማ ከሲዳማ ቡና ዛሬ ጨዋታቸውን ያደርጋሉ። ቀን 9 ሰዓት ላይ ፋሲል አሁን ላይ 5ኛ ደረጃ ላይ ይገኛል። 37 ነጥብ ይዞ ነጥቡን ከፍ አድርጎ ያንኑ ደረጃ ይዞ የሚቀጥል ይሆናል። ካሸነፈ ሲዳማ ቡና ከወራጅ ቀጠና እየወጣ ይገኛል። በሜዳው ባከናወናቸው 3 መርሃ ግብሮች በተከታታይ 1-1 ለባዶ እያሸነፈ 3ቱንም ድል አድርጓል። ስለዚህ እሱም በሜዳው የሚያከናውን በደጋፊዎቹ ፊት የሚያከናውን ጨዋታ በመሆኑ ለፋሲል አዳጋች ይሆናል ተብሎ ነው የሚጠበቀው። ወልቂጤ ከተማም ከድሬዳዋ ከተማ ዛሬ ቀን 12 ሰዓት ላይ የሚደረግ ሌላኛው መርሃ ግብር ይሆናል። ወልቂጤ 13ኛ ደረጃ ላይ ይገኛል። የወራጅ ስጋትነት ካላቸው ክለቦች መካከል አንዱ ነው። ድሬዳዋ ደግሞ በ11ኛ ደረጃ ላይ ይገኛል። ስለዚህ ሁለቱ ክለቦች ዛሬ መርሃ ግብራቸውን ያደርጋሉ። የኢትዮጵያ ከፍተኛ ሊግ እየተጠናቀቀ ይገኛል። 3ቱም ቡድኖች ወደ ፕሪሚየር ሊግ ማደጋቸውን አረጋግጧል። ትናንትና በምድብ ለ ኢትዮጵያ ንግድ ባንክ ከቀናት በፊት የተቋረጠውን ጨዋታ አስቀጥሏል። ከ48ኛ ደቂቃ ጀምሮ በዝናብና በማብራት መቋረጥ ምክንያት አበበ ቢቂላ ስቴዲየም ላይ ሲከናወን የነበረው ጨዋታ ትናንትና ቀጥሎ ጋሞ ጨንቻን 4-0 አሸንፏል። ቀድሞ 2-0 ሲመራ እንደነበረ ይታወቃል። ወሎ ኮምቦልቻ ከአቃቂ ቃሊቲ 0-0፣ ሀላባ ከተማ ደግሞ በቡታጅራ ከተማ 1-3 በሆነ ውጤት ተሸንፏል። ንግድ ባንክ ከሰንዳፋ በኬ የፊታችን ረቡዕ የመጨረሻ ጨዋታውን ያደርጋል። ቤንች ማጂም ከባቱ ከተማ ይጫወታል። ንግድ ባንክ እንግዲህ ዋንጫውን በዚህ ዕለት ይረከባል ተብሎ ነው የሚጠበቀው። ከዚህ ከአንደኛ ሊግ ወደ ከፍተኛ ሊግ ያደጉ ክለቦችም ትናንትና ነበሩ። ሞጣ ከተማና ኦሮሚያ ፖሊስ ኮሌጅ ወደ ከፍተኛ ሊጉ ያደጉ ክለቦች ናቸው። ትናንትና የሩብ ፍጻሜ ጨዋታዎቹን እያከናወነ ይገኛል የአንደኛ ሊግ ውድድር። በዚህ ሞጣ ከተማና ኦሮሚያ ፖሊስ ሌሎች ክለቦችን ተከትሎ እንግዲህ ወደ ኢትዮጵያ ከፍተኛ ሊግ የተቀላቀሉ ቡድኖች መሆናቸው ታውቋል። በቀጥታ ወደ ውጭ መረጃዎቻችን እናልፋለን። የእንግሊዝ ፕሪሚየር ሊግ አርሰናል ተከታታይ ሽንፈት ማስተናገዱን ተከትሎ ማንቸስተር ሲቲ ሻምፒዮን መሆኑ ይታወቃል እና ትናንትና ደግሞ ቼልሲን በሜዳው ኢታድ አስተናግዶ ነበረ። ቼልሲም የጀግና አቀባበል እያደረገለት ይገኛል። እንደምንመለከተው እንግዲህ አልቫሬስ 12ኛው ደቂቃ ላይ ያስቆጠራት ግብ ማንቸስተር ሲቲን 1-0 አሸናፊ አድርጓል። ያንን ተከትሎም በእርግጥ ቢሸነፍም ትናንትና ሻምፒዮን መሆኑን ተከትሎ ዋንጫውን ይረከብ ነበር። በደማቅ ሁኔታ የኢታድ ደጋፊዎች የማንቸስተር ሲቲ ደጋፊዎች ስቴዲየም ውስጥ ገብተው ነበር ከቡድኑ ጋር ደስታቸውን ሲገልጹ የነበሩትና አሰልጣኝ ፔፕ ጋርዲዮላ ለተከታታይ ለ3ኛ ጊዜ ሻምፒዮን ሆነዋል። ከዚህ ቀደም ሰር አሌክስ ፈርጉሰን ያሳኩትን ድል ነበር ለተከታታይ ለ3ኛ ጊዜ ይህንን ማድረግ የቻለው። በቀጣይ ደግሞ የኤፍኤ ዋንጫ አለ። ከዛ ውጭ ደግሞ የሻምፒየንስ ሊግ ዋንጫ አለ። እነኚህን ካሳካ ደግሞ ዳግም ከሰር አሌክስ ቻርማን ፈርጉሰን ጋር ታሪክ የሚጋራ ይሆናል። አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን ወደሚፈልገው ክብር እየመጣ ነው የሚገኘው። ከጨዋታው በኋላ ከዋንጫ ስነስርዓቱ በኋላ ማስተያየታቸውን ሰጥቶ ነበር። አሰልጣኙ በዚህ አያበቃም የሚል ሀሳባቸውን ሰጥተዋል። ይህ ሙሉ አይደለም፣ የሻምፒየንስ ሊጉን ዋንጫ ካሳካን ማንቸስተር ሲቲ እቅዱ ሙሉ በሙሉ እውን ይሆናል የሚል አስተያየታቸውን ሰጥተዋል። ከዛ ባሻገር ወከርም እንዲሁ በዚህ አናበቃም፣ በዚህ ምንም እንኳን ደስተኛ ብንሆንም ከዚህ በላይ መራመድ አለብን ሲል ነው የሻምፒየንስ ሊጉን እያለሙ እንደሆነ ሀሳቡን የሰጠው። ኤርሊንግ ብራውት ሃላንድ 36 ግቦችን ማስቆጠሩ ይታወቃል። አዲስ ክብረ ወሰን ነው ማስመዝገብ የቻለው በሊጉ። ትናንትና በሰጠው አስተያየት ምንም ቃላት የለኝም ሲል ነው እጅግ ደስተኛ ሆኗል። ከልጅነቱ ጀምሮ ማንቸስተር ሲቲን ሲደግፍ
ይደግፍ የነበረ ተጫዋች ነው። ምክንያቱም አባትየው በማንቸስተር ሲቲ ቤት ሲጫወት ነበርና ያንን ተከትሎ ወደሚወደው የልጅነት ክለቡ መጥቶ በመጀመሪያ ዓመቱ እጅግ ስኬታማ ዓመታትን አሳልፏል። እንደምንመለከተው በርከት ያሉ ከ400 ሚሊዮን ፓውንድ በላይ የሚያወጡ የሲቲ ተጫዋቾች ተጠባባቂ ሆነው ነበር። ትናንትና በሁለተኛው ቡድኑ ቼልሲን ገጥሞ 1-0 ማሸነፍ የቻለውና ሪያድ ማሬዝም እንዲሁ ትናንትና 6ኛ የፕሪሚየር ሊግ ዋንጫውን ማሳካት የቻለውና የመጀመሪያ ቀዳሚው አፍሪካዊ ተጫዋች ሆኗል። ፊል ፎደንም በ22 ዓመቱ ወደ 5 ዋንጫዎችን አንስቷል በፕሪሚየር ሊጉና እነኚህ ወጣት ተጫዋቾች በሲቲ ቤት እጅጉን ስኬታማ ሆኖ የቀጠሉበት ነው። ዌስትሃም ከሊድስ ዩናይትድ እንዲሁ ጨዋታቸውን አድርጎ ነበር። 3-1 አሸንፏል። ብራይተንም ሳውዝሃምፕተንን 3-1 አሸንፏል። ዛሬ ተጠባቂ ጨዋታ አለ። ሌስተር ሲቲ ምናልባትም ወደ ታችኛው ዲቪዚዮን ለመውረድ እጅጉን የተቃረበ ቡድን ነው። ከኒውካስል ዩናይትድ በሴንት ጄምስ ፓርክ ጨዋታቸውን ያደርጋሉና ዛሬ ሽንፈት የሚያስተናግድ ከሆነ ይህ ቡድን ከ7 ዓመት በፊት ሻምፒዮን ሆኖ እንግዲህ በ10 ዓመታት ውስጥ ወደ ታችኛው ዲቪዚዮን የሚወርድበት አጋጣሚ የሚፈጠርበት ሂደት ይሆናል። ወደ ስፔን ላሊጋ እናቀናለን። ሪያል ማድሪድ ሽንፈት አስተናግዷል። ግን ከማድሪድ ሽንፈት ማስተናገድ ባሻገር የዘረኝነት ጉዳይ እጅጉን አሳሳቢ ሆኖ ቀጥሏል። ትናንትናም ቪኒሺየስ ጁኒየር በዘረኝነት ምክንያት ጨዋታ ማከናወን አልቻለም። እንደውም በቀይ ካርድም ከሜዳ እንዲወጣ ተደርጓል እና እንግዲህ ከ20ኛው ደቂቃ ጀምሮ የዘረኝነት የዝንጀሮ ድምፅ እያወጡ የቫሌንሺያ ደጋፊዎች ተጫዋቹን ጥቃት ያደርሱበት ነበረ። ያንን ሁሉ ችሎ ጨዋታውን ይጫወት ነበር። አሰልጣኙ መክሮታል። ዳኛው እንደምንመለከተው ጨዋታውን እንዲቀጥል እንግዲህ እያበረታቱት ነበረ። በመጨረሻም ጨዋታው ሊጠናቀቅ አካባቢ በጣም ስሜት ውስጥ ገብቶ ነበር በተደጋጋሚና ለረጅም ጊዜም ተቋርጦ ነበረ ጨዋታው። ከዛ በኋላ ከተጫዋች ጋር ግብግብ ተፈጥሮ ተጫዋቹን በመማታቱ በክርኑ በቀይ ካርድ እንዲወጣ ተደርጓል። ከዛ በኋላ አነጋጋሪ ሆኗል። ይህ ጉዳይ በአመቱ ለስንተኛ ጊዜ በተደጋጋሚ ይህ ብራዚላዊ ተጫዋች ላይ የዘረኝነት ጥቃት እየተነሳ ይገኛል። በጣም ኮከብ የሆነ ገና 20ኛ እድሜ ላይ የሚገኝ ተጫዋች ነው እና እንግዲህ ቲቦቲ ኮርቷ የሪያል ማድሪድ ግብ ጠባቂ ሀሳቡን ሲሰጥ 20 ደቂቃዎች በኋላ ይህ የዝንጀሮ ድምፅ ይሰማ ነበረ። ምናልባትም እሱ ቪኒሺየስ ጁኒየር ጨዋታውን ትቶ ቢወጣ ኑሮ እኔ የምከተለው ነበር የሚል አስተያየቱን ሰጥቷልና ካርሎቲም ከጨዋታው በኋላ ስለ ጨዋታ ማውራት አንችልም አሁን በስፔን ላሊጋ የዘረኝነት ጥቃት እጅጉን እየሰፋ ነው የሚገኘውና እንግዲህ ጨዋታው እንዲቀጥል ለማድረግ ሞክር ያለው መጨረሻ ላይ የተከሰተው ነገር ከተጫዋቹ አቅም በላይ በመሆኑ ይህ ነገር ሆኗል የሚል ሀሳቡን ሰጥቷል። እሱም ደግሞ ልክ ጨዋታው ከተጠናቀቀ በኋላ በኢንስታግራም ገጹ ላይ ሀሳቡን ሰጥቷል። ከዚህ በፊት በነ ሮናልዶ፣ ሉዊስ ናዛሪዮ፣ በነ ሜሲ፣ ሮናልዲኒዮ የሚታወቀው የስፔን ላሊጋ አሁን የዘረኞች ሆኗል የሚል አስተያየቱን ሰጥቷል እና ምናልባትም ሪያል ማድሪድን በዚህ መልኩ ሊለቅ ይችላል የሚሉ ሀሳቦችም እየተነሱ ይገኛሉ። ይህ ለአንዴ ለሁለቴ ወይም ለሶስተኛ ጊዜ የሆነ ነገር አይደለም፣ በየጊዜው እየተከሰተ የሚገኝ ነው በስፔን ላሊጋ ሲል ነው ቪኒሺየስ ጁኒየር ሀሳቡን የሰጠውና የብራዚል እግር ኳስ ፌዴሬሽንም በ21ኛው ክፍለ ዘመን አጋማሽ ላይ ሆነን ስለ ዘረኝነት በዚህ መልኩ ማየታችን እጅግ ያሳዝናል፣ ያሳፍራል የሚል አስተያየቶችን ሰጥተዋል። የስፔን ላሊጋን ጨምሮ እንዲሁም የቫሌንሲያ እግር ኳስ ክለብ አሁን ምርመራዎችን እንደጀመሩም ጭምር እያሳወቁ ይገኛሉ። ግን በስፔን ላሊጋ ይህ እጅጉኑ የተለመደ ቪኒሺየስ ጁኒየር ላይ ይህ በቀጣይ ዓመታት በእግር ኳሱ እጅጉኑ ስኬታማ ሊሆን የሚችል ሌሎች ታላላቅ ተጫዋቾችን ሮናልዶ፣ ሜሲን መተካት የሚችል ተጫዋች ነውና በዚህ ዓመቱ በርካታ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን እያሳካ ነው። ሜዳ ላይ የሚያደርጋቸው ስኬታማ እንቅስቃሴን የሚያደርጋቸው ነገሮችም እጅጉኑ ይወደስለታል። ነገር ግን በዚህ መልኩ እንግዲህ ተጫዋቹ በየጊዜው ትልቅ ኮንዲሽን የሚፈልግ መረጋጋትን የሚፈልግ ጨዋታ ነውና እግር ኳስ ሳይንሶች አሉት፣ የራሱ ቴክኒኮች አሉትና ተረብሸ ደግሞ አትችልም። ኢሞሽናል የምትሆንባቸው አጋጣሚዎች አሉና በጣም ከባድ ነው። የተደጋጋሚ እንደው ሰለጠኑ በምንላቸው ሀገሮች እንደዚህ አይነት የዘረኝነት በጣም ነው የሚስተዋለውና በጣም ነው የሚያሳፍረው የሚያሳዝነው። አዎ ለየት የሚያደርገው ደግሞ በተጫዋቹ ላይ በዚህ ዓመት ብቻ እንኳን ከ5 ጊዜ በላይ ነው የተከሰተውና ይህ ደግሞ አሳሳቢ በመሆኑ ምናልባትም ተጫዋቹ ከክለቡ ሊለቅ ይችላል የሚሉ ነገሮች ናቸው የተነሱት። እናመሰግናለን። ካለን ሰዓት አንጻር እናመሰግናለን። አቋርጠን አመሰግናለሁ። ችግር የለም። ራስለ ኢትዮጵያ እንደቀጠለ ነው። እልፍ መተግበሪያ በአንድ አፕ ላይ ወይም ደግሞ እልፍ ጉዳይ በአንድ መተግበሪያ
ቴሌብር ሱፐር አፕን ይዞ የቀረበልን ኢትዮ ቴሌኮም 129 ዓመት ኢትዮጵያን ያገለገለ ነው። የተለያዩ ግብይት ለመፈጸም በተለይ ደግሞ አሁን ላይ ነዳጅ ለመቅዳት እጅግ በጣም ቀላል፣ ቀልጣፋ፣ ምቹ፣ አስተማማኝ የነዳጅ መቅጃና ሌሎችም ግብይቶች መከወኛ ሆኗል። ቴሌብር ሱፐር አፕ እንግዲህ እልፍ ጉዳይ በአንድ መተግበሪያ ብሏል። የዚህ የጤና ይስጥልኝ ኢትዮጵያ የክብር አጋራችን ስፖንሰራችን ስለሆነ እጅግ በጣም አድርገን ነው የምናመሰግነው። ወደ እንግዳ ጋብዘን ወደ ምናምን ጉዳይ እናልፋለን እና በእርግዝና ወቅት የሚከሰት የደም ግፊት የሚያደርሰውን ከፍተኛ ጉዳት ለመከላከል የቅድመ ወሊድ ክትትል ማድረግ እንደሚገባ ይገለጻል። በዚህ በህመሙ በርካታ እናቶችና ህጻናት ለሞት እየተዳረጉ መሆኑንም የጤና ባለሙያዎች ያስረዳሉ። ዛሬም ከእርግዝና ጋር በተገናኘ የሚከሰተው የደም ግፊት ቀን በቅዱስ ጳውሎስ ሆስፒታል እየተከበረ ነው የሚገኘው። ከዚሁ ጋር በተገናኘም ሪፖርተራችን ዋለልኝ ታምር ያዘጋጀው ዘገባ አለ። ዘገባውን ተከታትለን ስንመለስ ደግሞ ከእንግዳ ጋር እዚሁ ጉዳይ ላይ ሰፋ ያለ ማብራሪያ እንጠይቃለን። በቅዱስ ጳውሎስ ሆስፒታል የሕክምና ክትትል እያደረጉ ካገኘናቸው እናቶች መካከል ወይዘሮ ዳክዬ እምሩ ወደ ሕክምና የመጣሁት ጆሮዬ ሲጮህብኝ ነው ይላሉ። ይሁን እንጂ ሆስፒታል መጥተው ሲታዩ በእርግዝና ወቅት የሚያጋጥም የደም ግፊት እንዳለባቸው ይነገራቸዋል። ጆሮዬ ውስጥ በጣም ሲጮህ ነበር። በጣም ነው የሚጮህና የእንቅልፍ እጥረት ነበረ። ሲጮህ ምንድን ነው ብዬ ሐኪም ቤት የሄድኩት ደሜ ሲለካ 174 በ94 ነው የሆነ። ከዛ በኋላ ለአንድ ሳምንት ክትትል እንዲያደርግ አረጉኝ። ከዛ ተለክቼም ሲመጣ እንደዚሁ ነው። በዛው መድኃኒት ተሰጠኝ። አሁን ኦልሬዲ ኖርማል ነኝ። እስከምትወልጂ እዚሁ ቆይተሽ ነው ተገላግለሽ የምትሄጂው ነው የተባልኩት። እንደ ወይዘሮ ዳክዬ ሁሉ ሌሎች ነፍሰ ጡር እናቶችም የተለያዩ ምልክቶች ገጥመዋቸው ወደ ሆስፒታሉ ለሕክምና በመምጣት ክትትል እየተደረገላቸው ይገኛል። የእግር ማበጥ የደረሰባቸው ሰዎች አሉ። ፊታቸው አብጦ ምናምን የመጡ እናቶች አሉ እዚህ ማለት ነው። ግን እዚህ ከመጡ በኋላ የሁሉም እንትናው ተስተካክሏል እና የልጅም እንቅስቃሴ ምናምን ቆመባቸው ልክ ከሕክምና በኋላ ልጃቸውም ወደ ቦታ ኖርማል የሆነባቸው እናቶችም አሉ። ስለዚህ ሆስፒታሉ በጣም አሪፍ ነው። ከእርግዝና ጋር ተያይዞ የሚከሰተው የደም ግፊት በእናቶችና በጨቅላ ህጻናት ጤና ላይ ጉዳት እያደረሰ መሆኑን የጤና ባለሙያዎች ይናገራሉ። ከእርግዝና ጋር የሚመጣው የደም ግፊት ብዙ የእናቶችን ጤና ላይ እንዲሁም የጨቅላ ህጻናት ጤናዎች ላይ ብዙ ችግሮችን እያስከተለ ያለ ችግር ነው። እንደ ሆስፒታል ከሁሉም የእናቶች እርግዝና ላይ ከሚከሰቱት የጤና ችግሮች ውስጥ ቀዳሚነቱን ወስዶ የብዙዎችን እናቶች ህይወት እየቀጠፈ ያለ የጨቅላ ህጻናትን ህይወት እየቀጠፈ ያለ ችግር ነው። እንደ ሀገርም ስንወስደው ከደም መፍሰስ ቀጥሎ የብዙ የእናቶችን ሞትና የጨቅላ ህጻናትን ጤና በማቃወስ እንዲሁም ሞትን በማስከተል ብዙ ችግሮችን እያመጣ ያለ ችግር ነው ማለት ነው። በእርግዝና ወቅት የሚያጋጥም የደም ግፊት ከ5 ወር በላይ በሆኑ ነፍሰ ጡሮች እንዲሁም አንዳንድ ጊዜ ልጅ ከተወለደ በኋላ በእናት ላይ የሚከሰት ህመም ሲሆን ሕክምና ካላገኘም የሚያደርሰው ጉዳት ከፍተኛ መሆኑን ነው የሚገለጸው። እናም ዶክተር ፍላጎት ከእርግዝና ጋር ተያይዞ የሚከሰተው የደም ግፊት ምልክቶቹ ሲታዩ ወደ ሕክምና ቦታ መሄድ አስፈላጊ መሆኑን ነው የሚናገሩት። ከፍተኛ ራስ ምታት፣ እረፍት አድርገው ማይተው አይነት ከፍተኛ ራስ ምታት፣ አይን ላይ ብዥ ማለት፣ ሆድ የጨጓራ ቦታ የምንለው ወይም ደግሞ የሆድ ህመም ከፍተኛ ከፍ ያለ ሆዳችን ክፍል ላይ የሚኖር የሆድ ህመም፣ አንቀጥቅጦ መጣል ልክ እንደሚጥል በሽታ አድርጎ የትንፋሽ መቆራረጥ፣ ሳል፣ የሽንት መጠን መቀነስ እንዲሁም ከተለያዩ የሰውነት ክፍላችን ደም መድማት በፍጥነት የሚከሰት የሰውነት እብጠት እንደ ምልክቶች ሊኖሩ ይችላሉ። እኛ በምናየው እነዚህ ምልክቶች ታይተውም ግን ብዙ ሰዎች ወደ ጤና ተቋም ባለመምጣት ከፍተኛ ችግሮች፣ የኩላሊት መድከም፣ የሰውን ራስን የመሳት የተለያዩ የአካል ክፍሎችን ስራ ከተስተጓጎለ በኋላ የመምጣት ነገሮችን እናያለን ማለት ነው። ነገር ግን እነዚህ ምልክቶች ሲታዩ ቶሎ ወደ ጤና ተቋም መጥቶ ሕክምናውን ማድረግ ከተቻለ የሚከሰቱትን ችግሮች መከላከል እንችላለን። በእርግዝና ወቅት የሚያጋጥም የደም ግፊት በዓለም አቀፍ ደረጃ ለእናቶች ሞት ምክንያት ከሆኑ በሽታዎች መካከል ይመደባል። በዚህም በወሊድ ወቅት ከሚያጋጥም የደም መፍሰስ ቀጥሎ በሁለተኛ ደረጃ ተቀምጧል። በአብዛኛው የህብረተሰብ ክፍል ስለ በሽታው የግንዛቤ ውስንነት እንዳለበት የሚናገሩት የህክምና ባለሙያ ዶክተር ፍላጎት ማንኛውም ሴት ለእርግዝና ክትትል ለ8 ጊዜ ወደ ጤና ተቋም መሄድ አለባት ነው የሚሉት። የተለመዱ አንዳንዶቹ ጉዳት የለውም ብሎ በመቆየት የሚከሰቱ ችግሮች አሉ። እንዲሁም ደግሞ ከእምነት ጋር ማያያዝ ከሌሎች ባህል ነገሮች ጋር በማያያዝ የእናቶች ጤና በጣም ከተጎዳ በኋላ የመምጣት ነገሮች ይታያሉ። ግንዛቤው ላይ ክፍተት እንዳለ የምናውቀው በሱ
ነው። ስለዚህ ቢያንስ ማንኛውም ሴት የእርግዝና ክትትልን 8 ጊዜ ወደ ጤና ተቋም መታ እንድታደርግ እንመክራለን። ምንም ህመም ባይኖራትም ከዚህ በፊት ብትወልድም ባትወልድም የታወቀ ችግር ቢኖራትም ባይኖራትም ወደ ጤና ተቋም እንድትመጣ ለእርግዝና ክትትል እንመክራለን ማለት ነው። መረጃዎች እንደሚያመለክቱት በኢትዮጵያ በዚህ ህመም ምክንያት በየዓመቱ እስከ 10 ሺህ የሚሆኑ እናቶች ህይወታቸውን ያጣሉ። ህመሙ የከፋ ጉዳት ከማድረሱ አስቀድሞ ለመከላከል ዋነኛው መፍትሄ አስፈላጊውን የቅድመ ወሊድ ክትትል ማድረግ በመሆኑ እናቶች ወደ ጤና ተቋማት እንዲሄዱ ነው የጤና ባለሙያዎች የሚመክሩት። ቀደም ሲል እንደገለጽንላችሁ እንግዲህ ከዚሁ ዜና ጋር በተያያዘ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል። እንግዳችን የማህፀንና ጽንስ ስፔሻሊስት እንዲሁም የጽንስና የነፍሰ ጡር ሰብ ስፔሻሊስት የሆኑት ዶክተር ሲሳይ ኪርባን ናቸው። እጅግ በጣም እናመሰግናለን ዶክተር በማለዳ እዚህ ስለተገኙ። እሺ እኔም አመሰግናለሁ። በጣም እናመሰግናለን ዶክተር። እንግዲህ ዛሬ በቅዱስ ጳውሎስ የዚህ የደም ግፊት ቀንም እያሰባችሁ ወይም እያከበራችሁ እንደምትሉ መረጃው ላይ ጠቅሰናልና በተለይ በዚህ በእርግዝና ወቅት የሚከሰት የደም ግፊት እያደረሰው ያለው ጉዳት ምን ያህል ነው የሚለው ነው። ግን መጀመሪያ እርግዝና ላይ ያሉ ሴቶች ላይ ደም ግፊት በምን መልኩ ሊከሰት ይችላል የሚለው እናንሳ። እርግዝና ላይ ያሉ ሴቶች ላይ ደም ግፊት በተለያዩ ምክንያቶች ሊመጣ ይችላል። በጥቅሉ በሶስት ምክንያቶች ብለን መክፈል እንችላለን። የመጀመሪያው ደም ግፊት ሊመጣ የሚችልበት መንገድ እናትየው ከእርግዝና በፊት የነበረ የታወቀ ደም ግፊት ካላት በእርግዝና ሰዓት ሊባባስ ይችላል። ሁለተኛው ደግሞ ከእርግዝና በፊት ያልነበረና ለመጀመሪያ ጊዜ በእርግዝና ሰዓት የሚመጣ ደም ግፊት ብለን እንከፍለዋለን። ይሄ ሁለት አይነት ደረጃ ሊኖረው ይችላል። ለማንኛውም የሚመጣበት አይነት ከእርግዝና በፊት በነበረ እና በእርግዝና ሰዓት ለመጀመሪያ ጊዜ ሊመጣ ይችላል። ምናልባት ጉዳቱ ምን ያህል ነው? ለምሳሌ ቅድም ዶክተር ፍላጎት ስትናገረው ነበር። ግን ለምሳሌ በቃ ባለማወቅ ብዙ ጊዜ ጆሮ ላይ ይጮህብኛል ተከታታይ ረስም ምናምን ይላል። ዝም ከተባለ ጉዳቱ እስከምን ድረስ ሊሄድ ይችላል? አያይዘው እንደ ዶክተር ይለያል ከሌላው የደም ግፊት አይነት የሚለይበት ካለ በእርግዝና ወቅት የሚከሰት የደም ግፊት ምንድነው ልዩነቱ? ምንድነው በእርግዝና ወቅት የሚመጣ ደም ግፊት ከእርግዝና በፊት ከነበረ የሚለይባቸው መንገዶች አሉ። ለምሳሌ በእርግዝና ወቅት የሚመጣ ደም ግፊት የሚሻሻለው ወይም የሚጠፋው እናትየው ስትወልድ ብቻ ነው። ከእርግዝና በፊት የነበረ ደም ግፊት ግን ትክክለኛውን የደም ግፊት መድኃኒት በመውሰድ እንዳይባባስ ወይም ደግሞ አንዳንድ ጊዜ ተቆጣጥሮ እናትየው 9 ወር ጨርሳ እንድትወልድ ማድረግ ይቻላል። ስለዚህ ልዩነቱ ደም ግፊቱን መቆጣጠር መቻልና አለመቻል ነው። በእርግዝና ሰዓት የመጣ ደም ግፊት ዘላቂ መፍትሄው ሕክምናው የሚባለው እናትየው እንድትወልድ ማድረግ ነው። መጀመሪያ ተነስቶ የነበረው ሀሳብ በእርግዝና ሰዓት የሚመጣ ደም ግፊት ዋነኛ የእናት ሞት መንስኤ ነው። በዓለም ላይ 76,000 እናቶች በአመት ይሞታሉ። እስከ ግማሽ ሚሊዮን የሚደርሱ ጨቅላ ህጻናት በእርግዝና ሰዓት በሚመጣ ደም ግፊት ህይወታቸውን ያጣሉ። በእኛ ሀገርም በወሊድ ወቅት ከሚከሰት ደም መፍሰስ ቀጥሎ ዋነኛ የእናት ሞት መንስኤ ነው። ስለዚህ የሚያስከትለው ችግር ከባድ ነው። ሌላ ሁለተኛ ተነስቶ የነበረው ሀሳብ ምን ችግር ሊያስከትል ይችላል? በጊዜ እናትየው ተገቢውን ክትትል እና ሕክምና ካላደረገች እስከ እናት ሞት ድረስ ሊያደርስ የሚችል የጽንስ በሆድ ውስጥ ያለ መጥፋት ድረስ ሊያመጣ ይችላል። እዚህ ደረጃ ድረስ ሊደርስ ይችላል እንጂ ከዚህም ሌላ እናትየው ላይ ከባድ ጉዳት፣ የኩላሊት ችግር፣ የሳምባ ችግር፣ የደም መርጋት ችግር፣ የደም መፍሰስ ችግር፣ ጭንቅላት ውስጥ ደም መፍሰስ እንደ ስትሮክ የምንለው አይነት ችግር ሊያመጣ ይችላል እና በጣም በርካታ እናቶች ተገቢውን ክትትል ባለማግኘት በዚህ ምክንያት የሚሞቱበት ብዙ ቁጥር እናቶች አሉ። መልካም እንደው ዶክተር ህብረተሰቡ ስለዚህ ህመም ያለው ግንዛቤ ምን ያህል ነው? ምን መሰራት አለበት ይላሉ? እንግዲህ ግንዛቤ በጣም አስፈላጊ ነው። በዚህ ሜይ በሚባል ወር ፕሪክላምሺያ አዌርነስ መንዝ ይባላል። በእርግዝና ወቅት የሚመጣ ደም ግፊትን ግንዛቤ ለመፍጠር የሚሰሩ ስራዎች አሉ። ሜይ 22 ላይ ደግሞ የዓለም የፕሪክላምሺያው የዓለም በእርግዝና ወቅት የሚመጣ ደም ግፊት ቀን ተብሎ የሚከበረውም በዚህ ምክንያት ነው። በህብረተሰቡ ዘንድ ያለው ግንዛቤ አናሳ በመሆኑ እሱን ግንዛቤ ለማስፋት
የሚሰሩ ስራዎች አሉ። ቅዱስ ጳውሎስ ሆስፒታል በየአመቱ ይሄ ቀን ይከበራል። ሰዎች ግንዛቤ እንዲኖራቸው የሚሰሩ ስራዎች አሉ። ከዚህ በፊት በእርግዝና ሰዓት ደም ግፊት የነበራቸው እናቶች መጥተው ልምዳቸውን ሼር ያደርጋሉ፣ የነበራቸውን ምልክት ሼር ያደርጋሉ። በሆስፒታላችን ይከበራል። በዓለም ደረጃም ዘንድሮ ለ6ኛ ጊዜ እየተከበረ ነው ያለው። ዋናው ህብረተሰቡ ምልክቶቹን ምን ሊያመጣ የሚችለውን ችግር በመገንዘብ ያስፈልጋል። ከዛ በተጨማሪ ተገቢውን ክትትል በማድረግ ደግሞ በዚህ በሽታ የሚመጣውን ሞት መቀነስና ማስቀረት ይቻላል። ምናልባት ለምሳሌ አሁን አንድ እርግዝና ላይ ያለች ሴት ደም ግፊት አለባት ቢባል ብዙ ጊዜ ከስንት ወር በኋላ መድኃኒት አይወሰድም ይመስለኛል አይደል? በናቸው ለምሳሌ ለምንም ነገር ማለት ነው ከፎሊክ አሲድ ወይ ከምናምን ውጪ ለሌላ በሽታ ለመከላከል ሲባል እንዳይወሰዱ የሚከላከሉ መድኃኒቶች አሉና ለምሳሌ ደም ግፊት እዛ ውስጥ ሊመደብ ይችላል ወይ? በምንድን ነው ፕሪቬንት ሊደረግ የሚችል ወይም ትሪት እያደረገችው እስከ ወዲህ ድረስ ልትቆይ የሚችለው እንዶ ካለባት? እሺ ጥሩ ጥያቄ ነው። አንድ እናት በእርግዝና ወቅት የሚገጥሟት የጤና ችግሮች ቀላልና ከባድ ብሎ መክፈል ይቻላል። ቀላል የሆኑ ችግሮች የትኛውም አይነት ችግር ቢሆን ቀላልና እናትየው ላይ እና ጽንሱ ላይ ከባድ ጉዳት የማያመጣ ከሆነ ምንም አይነት መድኃኒት መውሰድ አያስፈልግም። ግን ደግሞ እንደ ደም ግፊት አይነት ከባድ የጤና ችግር የእናትየውን ሕይወት ራሱ እስከ መቅጠፍ የሚደርስ ችግር ስለሆነ መድኃኒት መውሰድ የሚያስፈልገው ደረጃ ከደረሰ መድኃኒት መውሰድ ግዴታ ነው። ምክንያቱም ከፍተኛ የደም ግፊት በእርግዝና ሰዓት ሲያጋጥም የልጁን ጤና ብቻ አይደለም እናትየውን እስከ ሞት ድረስ ሊያደርስ የሚችል ችግር ስለሆነ ከፍተኛ የደም ግፊት የምንለው ለምሳሌ ደም ግፊቱ መጠን 160 በ110 እና ከዛ በላይ ከሆነ ከፍተኛ የጤና ችግር ሊያመጣ ይችላል እናትየው ላይ ለምሳሌ ስትሮክ የምንለው ችግር ሊመጣ ይችላል። ጭንቅላት ውስጥ ደም በመፍሰስ ምክንያት ሌሎች ከባድ ችግሮች ራስን መሳት፣ ፓራላይዝድ መሆን፣ ጽንስ ሆድ ውስጥ ያለ መሞት፣ እናትየው ልትሞት ስለምትችል በዚህ ምክንያት ሕክምናውን መስጠት ግዴታ ይሆናል። ስለዚህ አንድ እናት በእርግዝና ሰዓት ከባድ የጤና ችግር ከገጠማት ሁልጊዜም ቢሆን ቅድሚያው የእናትየው ጤና ነው የሚቀድመው። እናትየው ጤና ስትሆን ነው ጤነኛ ልጅ እንትን ማለት የምትችለው። በዛ ምክንያት እንደዚህ አይነት ከባድ ችግር ሲያጋጥም መድኃኒቶች ይሰጣሉ። ጥሩ ሆኖ ለደም ግፊት የምንጠቀማቸው ሴፍ የሆኑ በእርግዝና ሰዓት ለጽንሱም ጉዳት የማያመጡ ብዙ መድኃኒቶች ስላሉ ሴፍ የሆኑትን መድኃኒቶች መርጠን ከባድ የሚባል ደረጃ ከደረሰ ሕክምና እንሰጣለን ማለት ነው። እንደው ዶክተር ሲሳይ በእርግዝና ወቅት ያሉ እናቶች የአመጋገብ ስርዓታቸው ለደም ግፊት ሊያጋልጣቸው ይችላል። ለምሳሌ የሚጠቀሟቸው በቀን ውስጥ የቡና መጠን ሊሆን ይችላል፣ የሻይ መጠን ሊሆን ይችላል። እንዲህ በአመጋገብ መከላከል ይቻላል ወይስ እንደገና እንዳይባባስስ የአመጋገብ ስርዓታቸው እንዴት መሆን አለበት ይላሉ? እሺ ቅድም እንዳልኩት ደም ግፊት በሁለት መክፈል እንችላለን። ከእርግዝና በፊት የነበረና በእርግዝና ወቅት የመጣ። ከእርግዝና በፊት የነበረ ደም ግፊት የአመጋገብ ስርዓትን በማስተካከል እንዳይባባስ ማድረግ ይቻላል። አሁን ለምሳሌ ከእርግዝና በፊት ደም ግፊት ያላት እናት የጨው መጠን መቀነስ ያስፈልጋል። ሌሎች የደም ግፊትን የሚጨምሩ እንደ ቡና፣ ግን ዋነኛው ጨው በመቀነስ ደም ግፊቱ እንዳይባባስ ማድረግ ይቻላል። ይሄ ከእርግዝና በፊት የነበረ ደም ግፊት ከሆነ ብቻ ነው። በእርግዝና ሰዓት የሚመጣ ደም ግፊት ከጨው ጋር ግንኙነት የለውም። ስለዚህ በእርግዝና ሰዓት የመጣ ደም ግፊት ላይ ጨው መከልከልም አይመከርም። ጨው በመቀነስም ደም ግፊቱ እንዳይባባስ ማድረግ አይቻልም። ይሄ ፓቶፊዚዮሎጂ አመጣጡና ዘላቂ ሂደቱ ከእርግዝና በፊት ከነበረው የተለየ ስለሆነ አመጋገብ ያን ያክል ብዙ ተጽዕኖ የለውም። ግን ሙሉ በሙሉ ግን ይጠፋል። ቀደም እንዳሉ ለምሳሌ በእርግዝና ወቅት የተከሰተ ደም ግፊት ከወለደች በኋላ ይጠፋል። አብዛኛው ልክ እንደ ስኳር ነው። ስኳር አንዳንዴ እርግዝና ላይ ብቅ ብሎ የሚታይባቸው ሴቶች አሉ። ሲወልዱ ይቀጥ ይላል። እንደዛ ነው የሚሆነው። በጣም ተመሳሳይ ነው። ምንድነው የመጥፋት እድሉ እንደ ደረጃው ይለያያል። አሁን ቀለል ያለ ደረጃ ከሆነ እና እናትየው ልትወልድ አካባቢ 9 ወር 8 ወር ላይ የሚመጣ ደም ግፊት አለ። ልትወልድ የደረሰች እናት ላይ የመጣ ቀለል ያለ ደም ግፊት
የመቀጠል ሁኔታው አነስተኛ ነው። ግን ደግሞ ከበድ ያለ ደም ግፊት ከሆነና ቀደም ብሎ 6 ወር 7 ወር አካባቢ ጀምሮ የመጣ ደም ግፊት እናትየው ከወለደች በኋላ የመቀጠል እድል አለው። ስለዚህ እሱን እንዴት ነው የምናረጋግጠው? እናትየው ከወለደች በኋላ 12 ሳምንት ሲሆናት ወይም 3 ወር ከወለደች በኋላ ደሟን ቼክ እናደርጋለን። በእርግዝና ሰዓት የመጣ ቀለል ያለ ደም ግፊት ከሆነ የዛን ሰዓት ኖርማል ይሆናል። 12 ሳምንት ሆኗት ደሟን ስንለካ 140 በ90 እና ከዛ በላይ ከሆነ ደም ግፊቱ ከእርግዝና በኋላ ቀጥሏል ማለት ነው። ስለዚህ የቆየ ዘላቂ ደም ግፊት ሆነ እንላለን። የተወሰኑት እናቶች ላይ ሊቀጥል ይችላል። ልክ የስኳር እንዳልከው ተመሳሳይ ነው እንደዛ። ስለዚህ ወደ ትሪትመንት ትሄዳላችሁ ማለት ነው። በጣም ነው የምናመሰግነው ዶክተር ሲሳይ ኪርባ የማህፀንና ጽንስ ስፔሻሊስት እንዲሁም የጽንስና የነፍሰ ጡር ሰብ ስፔሻሊስት በጠዋት እንቅልፎን ሰውተው እንደዚህ ከኛ ጋር ስለቆዩና ሙያዊ ምክሮን ስላጋሩን እጅግ በጣም ነው የምናመሰግነው። መልካም ቀን። እኔም አመሰግናለሁ። ታንክ ዩ ዶክተር። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል አብዝተው የሚያተርፉባቸውን የንግድ ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆነው አያት ለተሳካ ሕይወት ዛሬውኑ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ። ለበለጠ መረጃ በ0976 60 60 60 ወይም በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ሶስተኛው ሀገር አቀፍ የክህሎት ውድድር በአዲስ አበባ ድንቅ የሙያ ብቃት የሚታይበት የባለሙያዎች ክህሎት በተግባር የሚፈተሽበት በየክልሉ በተካሄዱ መሰል ውድድሮች አሸናፊ የሆኑ አሰልጣኞች፣ ሰልጣኞችና ኢንተርፕራይዞች የሚወዳደሩበትና እውቅና የሚያገኙበት የስልጠና ተቋማት የስራቸውን ትሩፋት የሚያዩበት ሶስተኛው ሀገር አቀፍ የክህሎት ውድድር ክህሎት ለተወዳዳሪነት በሚል መሪ ሀሳብ ከግንቦት 14 እስከ 18 2015 ዓ.ም በአዲስ አበባ ይካሄዳል። ከውድድሩ ጎን ለጎን ከየክልሉ አሸናፊ የሆኑ ቴክኖሎጂዎች ለእይታ ይቀርባሉ። የኢንተርፕራይዝ አንቀሳቃሾች ምርትና አገልግሎታቸውን ያስተዋውቃሉ። በሀገራችን የክህሎት ልማትን ለማፋጠን የሚያግዙ ጥናትና ምርጥ ተሞክሮች ይቀርባሉ። የመፍትሄ ሀሳብ የሚያፈልቁ የፓናል ውይይቶችም ይካሄዳሉ። የሀገራችንን የቴክኒክና ክህሎት ልማት ለማፋጠን ትልቅ ሀገራዊ ፋይዳ ያለውን ይህን የክህሎት ውድድር ላምበረት አካባቢ በሚገኘው የቴክኒክና ሙያ ስልጠና ኢንስቲትዩት በመገኘት እንዲጎበኙ ተጋብዘዋል። በሙያ ስልጠናና በክህሎት ልማት በዓለም ገበያ ተወዳዳሪነታችንን በማሳደግ የሀገራችንን ዘላቂ ኢኮኖሚያዊ እድገት ለማረጋገጥ በጋራ እንረባረብ። የስራና ክህሎት ሚኒስቴር። በቴሌብር ነዳጅ ለመቅዳት መከተል ያለቦት ሂደት፣ በቅድሚያ የቴሌብር አካውንቶ በትክክል የሚሰራ ወይም አክቲቭ መሆኑን ያረጋግጡ። የቴሌብር አካውንቶ የማይሰራ ከሆነ የሽያጭ ሰራተኞቻችንን በማነጋገር ድጋፍ ማግኘት ይችላሉ። ቀደም ሲል የቴሌብር ተጠቃሚ ካልነበሩ መተግበሪያውን ከአፕ ስቶር፣ ፕሌይ ስቶር ወይም አፕ ጋለሪ ላይ አውርደው ይጫኑ ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይመዝገቡ። በመቀጠልም ወደ ነዳጅ ማደያ ከመሄደው በፊት በቴሌብር አካውንቶ ነዳጅ ለመቅዳት የሚያስችለውን በቂ ገንዘብ መኖሩን ያረጋግጡ። የቴሌብር አካውንቶ በቂ ገንዘብ ከሌለው
ደንበኛ ከሆኑበት ባንክ የሞባይል ባንኪንግ አካውንቶ ወደ ቴሌብር ማስተላለፍ ወይም ወደ አገልግሎት መስጫ ማዕከሎቻችን እንዲሁም የቴሌብር ወኪል ጋር በመቅረብ ገንዘብ ገቢ ማድረግ ይችላሉ። በመጨረሻም ነዳጅ ማደያ ሲደርሱ መግዛት የሚፈልጉትን የነዳጅ መጠንና የሞባይል ቁጥሮን ለነዳጅ ቀጂው ይንገሩ። ከዚያም የክፍያ መጠየቂያ መልእክት በስልኮ ሲመጣ የክፍያ መጠኑ ትክክለኛ መሆኑን በማረጋገጥ የሚስጥር ቁጥሮን ያስገቡ። ልብ ይበሉ፣ ሁሌም በቴሌብር ግብይት ሲፈጽሙ የቴሌብር ሚስጥር ቁጥሮን ለማንም አያሳዩ ወይም አይንገሩ። ከ127 የቴሌብር ጥሪ ማዕከል ካልሆነ በስተቀር ቴሌብርን በተመለከተ ለሚደወሉ የማጭበርበሪያ ጥሪዎች ምላሽ አይስጡ። ስለ ቴሌብር አገልግሎት ድጋፍ ወይም መረጃ ለማግኘት የጥሪ ማዕከሎቻችንን ወይም ይፋዊ የማህበራዊ ትስስር ገጾቻችንን ይጠቀሙ። ቴሌብር ቀላል፣ ፈጣን፣ ምቹና አስተማማኝ። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል አብዝተው የሚያተርፉባቸውን የንግድ ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆነው አያት ለተሳካ ሕይወት ዛሬውኑ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ። ለበለጠ መረጃ በ0976 60 60 60 ወይም በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ተመልሰናል። ክቡራን ተመልካቾቻችን ጤና ይስጥልኝ ኢትዮጵያ ነው ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ የምትገኙት። አሁን ደግሞ ወደ ሁለተኛው ምዕራፍ ልንሸጋገር ነው። በአጫጭር ዘገባዎች ነው የምንሸጋገረው። ትዕግስቱ ቡቼ በድጋሚ ተገናኝተናል። ትገው እንዴት ነህ? እንደምቆያችሁ ይመስገን። መቀጠል ይቻላል። አመሰግናለሁ። የሁለት ሰዓት አጫጭር ዜናዎችን እነሆ። ትዕግስቱ ቡቼ ነኝ። የአዲስ አፍሪካ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል የመጀመሪያ ዙር ግንባታ በ2016 ዓ.ም ሲጠናቀቅ ኢትዮጵያ በዓመት 60 ዓለም አቀፍ ኤግዚቢሽኖችን ማዘጋጀት እንደሚያስችላት ተገለጸ። በአሁኑ ጊዜም የማዕከሉ የመጀመሪያው ምዕራፍ ግንባታ አፈጻጸም 76 በመቶ መድረሱም ተመላክቷል። የማዕከሉ ፕሮጀክት ዋና ስራ አስኪያጅ አቶ አያሌው አባይ ለኢትዮጵያ ፕሬስ ድርጅት እንደገለጹት የአዲስ አፍሪካ ዓለም አቀፍ ኮንቬንሽንና ኤግዚቢሽን ማዕከል የመጀመሪያ ምዕራፍ ግንባታ በመጪው ዓመት መጀመሪያ ሩብ ዓመት ይጠናቀቃል። እንደ አቶ አያሌው ገለጻ ግንባታው ሲጠናቀቅ ኢትዮጵያ በዓመት 60 ዓለም አቀፍ ኤግዚቢሽኖችን በብቃት ማስተናገድ የሚያስችል አቅም ይፈጥርላታል ብለዋል። በማዕከሉ የመጀመሪያ ምዕራፍ ግንባታ 12000 በላይ ካሬ ሜትር ላይ ያረፈ ሲሆን የኤግዚቢሽን ማሳያዎች እንዲሁም ደግሞ ሁለገብ አዳራሾችም በመሰራት ላይ ይገኛሉ። የማዕከሉ ግንባታ ሲጠናቀቅ በግዙፍነቱ በምስራቅ አፍሪካ የመጀመሪያ ይሆናልም ተብሏል። ባህላዊ ፍርድ ቤቶች ግጭትን በመቀነስ ማህበረሰቡን ልማት ላይ እንዲያተኩሩ እንዳስቻላችሁ ተገለጸ። የኦሮሚያ ክልላዊ ፍርድ ቤት የክልል ባህላዊ ፍርድ ቤት የ9 ወራት የስራ አፈጻጸም ግምገማ በሐረር ከተማ እየተካሄደ ይገኛል። በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ማህበራዊ ክላስተር አስተባባሪ አቶ አብዱል ሀኪም ሙሉ ባህላዊ ፍርድ ቤቶች ግጭትን በመቀነስ ማህበረሰቡ ልማት ላይ በማተኮር ምርትና ምርታማነቱን እንዲያሳድጉ እድል ፈጥረዋል ነው ያሉት። ፍርድ ቤቶቹ የማህበረሰቡን ጊዜ ገንዘብና ጉልበቱን እንደሚቆጥቡለትም ተናግረዋል። የምስራቅ ሐረርጌ ዞን ምክትል አስተዳዳሪ አቶ አያሌው ታከለ በበኩላቸው ባህላዊ ፍርድ ቤቶች በዞኑ ሰላምና መረጋጋት እንዲሰፍን ከፍተኛ አስተዋጽኦ ማበረከታቸውን ገልጸዋል ሲል ኢትዮጵያ ዜና አገልግሎት ዘግቧል።
የቴክኖሎጂ ውጤቶችን በመጠቀምና ዘመናዊ አሰራሮችን በመከተል ለወተት ምርት እድገት የተለያዩ ተግባራት እየተከናወኑ መሆኑን በእንስሳት ልማት የኢንስቲትዩቱ ዘርፍ ባለሙያዎች ገለጹ። በሳይንስ ሙዚየም በተሰናዳው የግብርና ሳይንስ አውደ ርዕይ የእንስሳት ልማት ኢንስቲትዩት በወተት ልማትና ምርታማነት ዙሪያ እየተከናወናቸው ያሉ ስራዎችን ይዘው ቀርበዋል። በአውደ ርዕዩ ላይ የቀረቡ የተለያዩ ዘመናዊ የሀብት ማሳደጊያ አማራጮችን በሚመለከት ለኢንስቲትዩቱ የዘርፉን ባለሙያዎች አነጋግረዋል። ለምርቱ እድገት የላቦራቶሪ መሳሪያዎችን በስፋት በማቅረብ በቴክኖሎጂ የታገዘ የእንስሳት ዝርያ የማሻሻል ስራ እየተከናወነ መሆኑም ተጠቅሷል። እንደ አጠቃላይ የቴክኖሎጂ ውጤቶችን በመጠቀምና ዘመናዊ አሰራሮችን በመከተል ለወተት ምርት እድገት የተለያዩ ተግባራት እየተከናወኑ መሆኑን ነው የተገለጸው። በእነዚህና ሌሎች አዳዲስ አሰራሮች በመታገዝ የተጀመሩ ስራዎች በዘርፉ ልማት ተጨባጭ ውጤት እየተመዘገበባቸው መሆኑን ባለሙያዎቹ ጠቅሰዋል። በኢንስቲትዩቱ የላቦራቶሪ መሳሪያዎች አደራጅ ባለሙያ ጎሳ ዲባባ በተሻሻሉ የእንስሳት ዝርያዎች የወተት ምርታማነትን ከማሳደግ ባለፈ የወተት ላሞችን ማበራከትም ተችሏል ነው ያሉት። በዘርፉ ልማት እንስሳትን የማዳቀል ስራ በስፋት እየተከናወነ መሆኑን ጠቅሰው በወተትና በስጋ ምርት ላይ ተጨባጭ ውጤት መገኘቱንም አብራርተዋል። በአውደ ርዕዩ ላይ የቀረቡ የቴክኖሎጂ ውጤቶች በዘርፉ እየተከናወኑ ያሉ ዘመናዊ አሰራሮችን በስፋት ለማስተዋወቅም ያለመ መሆኑን ኢትዮጵያ ዜና አገልግሎት ዘግቧል። ከውጭ ሩሲያ የዩክሬንዋን ባክሙት ከተማ መቆጣጠሯን አስታወቀች። ከተማዋን ዋግኔር የተሰኘውና በሩሲያ የሚደገፈው ተዋጊ ኃይል ነው የተቆጣጠረው ተብሏል። የዩክሬኑ ፕሬዝዳንት ግን ከተማዋ እስካሁን በእጃችን ናት ሲሉ ማስተባበያ ሰጥተዋል። የባክሙት ከተማ በዩክሬኑ ጦርነት ላለፉት 8 ወራት ውጊያ ሲካሄድበት መቆየቱም ይታወሳል። የሁለት ሰዓት አጫጭር ዜናዎች እስካሁኑ ነበሩ። ትዕግስቱ ብቻ ነኝ። እነዚህ ነበሩ ዜናዎች። እናመሰግናለን። ተመልሰና በሁለተኛ ምዕራፍ ላይ ጤና ስለ ኢትዮጵያ እንደቀጠለ ነው። ወደ አንድ ጉዳይ ልናልፍ ነው። በዝርዝር ወደምንመለከተው ዳን ጥናትና ምርምር ለሴቶችና የአእምሮ እክል ላለባቸው ዜጎች የሚሆኑ ዳግም አገልግሎት ላይ መዋል የሚችሉ የንጽህና መጠበቂያ ምርቶችን በማምረት ላይ ይገኛል። ይህም ገበያ ላይ ያሉትን የንጽህና መጠበቂያ ምርቶችን መግዛት ለማይችሉ ዜጎች ተደራሽ ለመሆኑ ያለመ ነው። ሳራ ሳህለስላሴ አዘጋጅተዋለች፣ እንዲቀርባል። በኢትዮጵያ የሴቶች የንጽህና መጠበቂያ ምርቶች ዋጋ ከጊዜ ወደ ጊዜ እየጨመረ ነው። በዚህም የንጽህና መጠበቂያው የሚያስፈልጋቸው ሴት ተማሪዎች ምርቱን በቀላሉ ለማግኘት ይቸገራሉ። ይህንን ችግር ለመቅረፍም እስከ 2 ዓመት ድረስ እየታጠበ መልሶ አገልግሎት ላይ መዋል የሚችልን የንጽህና መጠበቂያ ምርት ዳን ጥናትና ምርምር በማምረት ላይ ነው። ቀላል ለአጠቃቀም ምቹ ነው፣ ሙቀት የለውም። በማንኛውም ፓንት ማድረግ እንችላለን። እኛም ተጠቅመነዋልና ጥሩ ነው። ፓንቱም እንደምታዩት ነው። ሁሉም ፓኬጅ ላይ እንደዚህ ነው የምናዘጋጀው። የሚመች ነው፣ ኮተን ነው፣ እዚሁ የሚመረት ነው። ሞዴሱ በተጨማሪ የምናመርታቸው የአረጋውያን እንዲሁም የህፃናት የአእምሮ ውስንነት ያለባቸው ታዳጊ ህፃናት እንዲሁም ደግሞ ሰዎች ወጣቶችም ሊሆኑ ይችላሉ። ይህንን ነገር አጥበው እንዲጠቀሙበት በዳን ኤነርጂ የተዘጋጀ ነው። ለ1 ዓመት መጠቀም እንችላለን። በተለያየ ሳይዝ አለው፣ ላርጅ፣ ስሞል እንዲሁም ሚዲያ። የሴቶችንም ሆነ የአእምሮ እክል ያላቸውን ዜጎች ህይወት ለማቅለል የሚመረቱት የንጽህና መጠበቂያዎቹ የሚሰሩትም በሴት ተቀጣሪዎች ብቻ ነው። እዚህ ከኛ ጋር እየሰሩ ያሉት በሰላም የህፃናት መንደር ላይ የሰለጠኑ ሴቶች ናቸው። ቅድሚያ ለነሱ መስጠት ስላለብን የሚመረተውም ለሴቶች ስለሆነ ቅድሚያ ደግሞ መስጠት ያለብን ለሴቶች ነው። እንዲሁም ደግሞ ድርጅቱንም ከመደገፍ አንጻር አባላት አሉን። እነሱም ያው በደስታ ነው ይህንን ስራ ሲሰሩ። ምክንያቱም አንድ ሞዴስ ሲያመርቱ ለአንዲት እህታቸው እንደሆነ አስበው ስለሆነ እነሱም በደስታ ነው እየሰሩ ያሉት። ዙምራ ስንዶም የስራ እድሉን ካገኙት ሴቶች ውስጥ ናት። ሞዴስ እና ፓንት እና ደግሞ ዳይፐር፣ ህጻናቶችና የአዋቂዎች ዳይፐር ነው የምሰራው። ስራ በማግኘቴ በጣም ደስተኛ ነኝ። በምን በላይ ማለት ነው እና ጥሩ ስራ ነው። በጥራት እንሰራለን። ዳግም አገልግሎት ላይ የሚውሉት የንጽህና መጠበቂያ ምርቶቹ በብዛት በበጎ አድራጊ ድርጅቶች ተፈላጊ ስለመሆናቸውም ተገልጿል። ሞዴስ ዋጋ ምን ያህል እንደሆነ የሚታወቅ ነው። በጣም ውድ ነው፣ 70-80 ብር። ግን ይሄንን ለአንዲት ሴት ብንሰጣት አንድ ፓኬጅ ብንሰጣት እስከ 2 ዓመት ድረስ እያጠበች መጠቀም ትችላለች ማለት ነው። ሱቅ የለንም፣ አላዘጋጀንም። ግን አሁን ላይ ማንም ሰው ዳን ኤነርጂ ብሎ ድርጅታችን ድረስ መምጣት ያለውን ነገር ማየት ይችላል። አሁንም ከኛ ጋር እየሰሩ ያሉ ድርጅቶች አሉ። ወደፊትም ደግሞ
የተለያዩ ድርጅቶች ጥያቄ አቅርበዋል። እነዚህ ምርቶች ታዲያ ከአካባቢ ጥበቃ ጋር ተያይዞ ካላቸው የጎላ ሚና አንጻር በብዛት ወደ ገበያ እንዲገቡ ይጠበቃል። አሁን ደግሞ ወደ ተለያዩ የቢዝነስና የምጣኔ ሀብት ዘገባዎች እናልፋለን። ባልደረባችን መሐመድ አልቃድር እዚህ ስቱዲዮ ነው። እንዴት ነው መሐመድ? ደህና እንዴት አደራችሁ? የተለያዩ የቢዝነስ መረጃዎች አሉን። ኢትዮ ቴሌኮም እንግዲህ በሀገራችን ቀዳሚው የቴሌኮም አገልግሎት ሰጪ እንደነበር ይታወቃል። ከሱ ቀጥሎ ሳፋሪኮም መጥቷል። አሁን ደግሞ ሶስተኛ የቴሌኮም አገልግሎት አቅራቢ ተቋም በሀገራችን አገልግሎት እንዲሰጥ ፍቃድ ሊሰጥ ስለመሆኑ ተገልጿል። ይሄኛውን ጉዳይ አስቀድመን እንጀምራለን። ከዛ አስቀድሞ የቢዝነስ ዜናዎቻችን አጋር ኦሮሚያ ባንክ ነው። የእሱ መልእክት ተከታትለን እንመለስ። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ሰላም በያላችሁበት ይሁን ውድ ተመልካቾች፣ የጤና ይስጥልኝ ኢትዮጵያ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ቀዳሚ የምናደርገው ቀደም ሲል ከማስታወቂያው አስቀድሞ የነገርናችሁ ሶስተኛው የቴሌኮም አገልግሎት ሰጪ ተቋም በኢትዮጵያ ፍቃድ ሊሰጠው ስለመሆኑ ተገልጿል። በኢትዮጵያ እንግዲህ ሁለት የቴሌኮም አገልግሎት ተቋማት አሉ። ኢትዮ ቴሌኮም በቀዳሚነት ከዛም ማስቀጥሎ ደግሞ ሳፋሪኮም ኢትዮጵያ በግሉ ዘርፍ ላይ የቴሌኮም አገልግሎት እየሰጠ ይገኛል። አሁን ለሶስተኛ የቴሌኮም አገልግሎት ሰጪ ተቋም ፍቃድ ለመስጠት በሰኔ ወር 2015 ጨረታ ሊወጣ ስለመሆኑ የኢትዮጵያ ቴሌኮሙኒኬሽን ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ኢንጂነር ባልቻ ሬባ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ባለስልጣኑ በኢትዮጵያ ለሶስተኛው የቴሌኮም አገልግሎት ፍቃድ ለመስጠት ዝግጅቱን ስለማጠናቀቁ ነው የገለጹት። ከሀገር በቀል የምጣኔ ሀብት ማሻሻያዎች አንዱ በመንግስት ብቻ ሲቀርቡ የነበረውን የቴሌኮም አገልግሎት በማሻሻል ለዓለም አቀፍ አቅራቢዎች ክፍት ማድረግ ስለመሆኑም አንስተዋል። በመሆኑም በኢትዮ ቴሌኮም ብቻ ሲሰጥ የነበረውን የቴሌኮም አገልግሎት በማስፋት ሌሎች አገልግሎት ሰጪዎች በዘርፉ እንዲሰማሩ መንግስት ስለመወሰኑም አንስተዋል። በዚህም መሰረት ለሁለት አዳዲስ የቴሌኮም ፍቃድ አገልግሎት ሰጪዎች ፍቃድ ለመስጠት ቀደም ሲል ጨረታ ወጥቶ ሳፋሪኮም ኩባንያ በ2013 የመጀመሪያውን ፍቃድ መውሰዱን ኢንጂነር ባልቻ ጠቅሰዋል። በጨረታው ላይ ተሳትፎ የነበረው ኤምቲኤን ግሩፕም በወቅቱ አቅርቦት የነበረውን ገንዘብ ከሳፋሪኮም አንጻር ልዩነቱ በመስፋቱ የሁለተኛው ፍቃድ ሳይሰጠው ስለመቅረቱም አስታውሷል። አሁን በኢትዮጵያ የቴሌኮም አገልግሎት ወደ 3 ለማሳደግ አገልግሎቱንም ለማስፋት የዲጂታል ሂደቱንም ለማፋጠን ይህንን ሶስተኛውን የቴሌኮም አገልግሎት ፍቃድ ለመስጠት በሰኔ ወር የጨረታ ሊወጣ ስለመሆኑ የባለስልጣኑ ዋና ዳይሬክተር ኢንጂነር ባልቻ ሬባ አመላክተዋል። ሌላኛው ጉዳያችን የአምራቾችንና የሸማቾችን በቀጥታ ለማገናኘት የሚያስችል የዲጂታል ገበያ መረጃ ተደራሽ ለማድረግ እየተሰራ ስለመሆኑ የግብርና ትራንስፎርሜሽን ኢንስቲትዩት ገልጿል። ኢንስቲትዩቱ ዲጂታል የገበያ መረጃ ስርዓትን ዝርጋታ ላይ ያተኮረ ውይይትን ከባለድርሻ አካላት ጋር አድርጓል። የግብርና ትራንስፎርሜሽን ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ይፍሩ ታፈሰ እንደገለጹት ዲጂታል የገበያ መረጃ ስርዓት ዝርጋታ አምራቹን ከሸማቹ ማህበረሰብ ጋር በቀጥታ ከማገናኘቱ ባለፈ ለምርትና ምርታማነት እድገት ወሳኝ ሚና ያለው ስለመሆኑ አንስተዋል። አሁን ላይ የገበያ መረጃ ስርዓት ወቅታዊና ተከታታይነት የሌለው ከመሆኑ ባሻገር በገበያ ስርዓቱ ህገወጥ ደላሎች በስፋት እጃቸውን አስገብተው የሚዘውሩበት እድል ሰፊ ከመሆኑ አንጻር ይህንን በዲጂታል ስርዓት መዘርጋት አስፈላጊ ስለመሆኑ ነው ያነሱት። አርሶ አደሩን
ሻጩንና ሸማቹን ያለማንም ሶስተኛ ወገን ጣልቃ ገብነት በቀጥታ በማገናኘት የገበያ ስርዓቱን ቁልፍ ማነቆ የሆኑ ችግሮችን ለመቅረፍ የሚያስችል ስለመሆኑም ነው የተገለጸው። ለዚህም እንግዲህ በአዲስ አበባ በተጨማሪ በአራት ክልሎች የዲጂታል የመረጃ ስርዓቱን ተደራሽ ለማድረግ እየተሰራ ስለመሆኑ ተገልጿል። ሌላኛው መረጃችን የዓለም ሀገራት አጠቃላይ የዕዳ መጠን 305 ትሪሊየን ዶላር ስለመድረሱ ተገልጿል። በተያዘው የፈረንጆቹ ዓመት አንደኛው ሩብ ዓመት የዓለማችን የዕዳ መጠን ወደ ከ8.3 ትሪሊየን ዶላር ጭማሪ ማሳየቱን ነው የዓለም አቀፍ የፋይናንስ ኢንስቲትዩት ያሳወቀው። የሀገራት ማዕከላዊ ባንኮች ጥብቅ የገንዘብ ፖሊሲ ተግባራዊ ማድረጋቸው የዕዳ መጠኑ ለመጨመሩ በምክንያትነት የተጠቀሰ ነው። አሁን የተመዘገበው የዓለማችን የዕዳ መጠንን በአንድ የፈረንጆች ሩብ ዓመት ይህን ያክል ቁጥር ሲጨምር ከፍተኛው ነው የተባለው። የዕዳ መጠኑ ከፍ ማለት እና ማዕከላዊ ባንኮች የብድር ወለድ ምጣኔን መጨመራቸው ዕዳውን ለመክፈል ከባድ የሚያደርግና የፋይናንስ ስርዓትንም የሚጎዳ ስለመሆኑ የዓለም አቀፉ የፋይናንስ ኢንስቲትዩት አስታውቋል። በአሜሪካና ስዊዘርላንድ ባንኮች ላይ ኪሳራ ቢደርስም የበርካታ ሀገራት መንግስታት አሁንም ለብድር ያላቸው ፍላጎት ከፍ ያለ ስለመሆኑ ነው ኢንስቲትዩቱ የገለጸው። ዘገባው የአርቲ ነው። ሌላኛውና የመጨረሻው መረጃችን የሚሆነው የኢትዮጵያ አየር መንገድ የበረራ አድማሱን እያሰፋ እንደሚገኝ ይታወቃል። በበርካታ ሀገራትም በረራውን እያደረገ ነው የሚገኘው አየር መንገዱ አዳዲስ የበረራ መዳረሻዎችን እያሰፋ ነው የሚገኘው። በትላንትናው ዕለትም እንግዲህ ወደ ዴንማርክ ኮፐንሃገን ቀጥታ በረራውን ጀምሯል። የኢትዮጵያ አየር መንገድ እንግዲህ ከትላንት ጀምሮ ወደ ሀገሪቱ ከዓመታት በኋላ የተቋረጠውን በረራ ነው መልሶ ማስጀመር የቻለው። አየር መንገዱ በሳምንት ለ5 ጊዜያት ያክል ወደ ከተማዋ መንገደኞችን እንደሚያጓጉዝም ነው የተገለጸው። የአየር መንገዱ ዋና ስራ አስፈጻሚ ወደ ዴንማርክ ኮፐንሃገን የሚካሄደው በረራ በአውሮፓ በተለይም ደግሞ በስካንዲኔቪያን ሀገራት ያለውን ተደራሽነት ለማስፋት የጎላ አስተዋጽኦ እንደሚኖረው ገልጸዋል። ዴንማርክ በእነዚህ ሀገራት መካከል እንደመገኘቷ በዛም አካባቢ የበረራ ተደራሽነት አለመኖሩ ታሳቢ ተደርጎ ዴንማርክ ኮፐንሃገን ምርጫዋ ስለመሆኑ የአየር መንገዱ ምርጫ ስለመሆኗ ነው ዋና ስራ አስፈጻሚው የተናገሩት። እንግዲህ አየር መንገዱ ወደ ዴንማርክ የሚያደርገው በረራ በአውሮፓ 21ኛው መዳረሻ ያደርገዋል። ዓለም አቀፍ የበረራ መዳረሻዎችንም ወደ 134 የሚያደርስለት ይሆናል። እንግዲህ ይህ አዳዲስ በረራዎቹን ማድረጉ አየር መንገዱ በርካታ ደንበኞቹን ከማፍራትም ባለፈ በሀገራቱ መካከል የሚኖረውን የዲፕሎማሲያዊ ግንኙነት ወደ ከፍ ያለ ደረጃ እንደሚያሸጋግርም የአየር መንገዱ ዋና ስራ አስፈጻሚ ገልጸዋል። ከዛም ባሻገር ኢኮኖሚያዊ ፋይዳውም የጎላ ስለመሆኑ ነው የገለጹት። አየር መንገዱ በረራውን ወደ ዴንማርክ ማድረጉ ከአፍሪካ ጋርም ያለውን ግንኙነት ለማስተሳሰር እድል የሚሰጥ መሆኑን የዴንማርክ ኤምባሲ አማካሪ የሆኑት ሲብ ብሪያንዝ ገልጸዋል። እንግዲህ አየር መንገዱ አሁንም በረራዎቹን እያሰፋ ወደ ሌሎች ሀገራትም ጉዞውን እንደሚያደርግ ነው የተገለጸው። መረጃዎቻችን እነዚሁ ናቸው። ወደ እናንተ እንመለስ። እናመሰግናለን። ማምር እናመሰግናለን። ኢትዮጵያም ቀዳሚ የቴሌኮም ዘርፍ ነው። 129 ዓመታትን በብቃት አገልግለዋል። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋራችን ነው። እጅግ በጣም እናመሰግናለን። የጤና ይስጥልኝ ኢትዮጵያ ዝግጅታችን እንግዲህ ወደ መጨረሻው ምዕራፍ ተሸጋግሯል። የውጭ ዝርዝር ዘገባ ይኖረናል። ቀደም ሲል በአርዕስተ ዜናችን እንዳስተዋወቅናችሁ በደቡብ አፍሪካ የሚገኙ አካል ጉዳተኞች የአካል ጉዳተኞች የውሃ ዋና ውድድር ለመወዳደር መዘጋጀታቸው ተገልጿል ይለናል ቀጣዩ ዘገባ። አካል ጉዳተኞች በ2024ቱ የሚዘጋጀው አካል ጉዳተኞች ውድድር ላይ የሚሳተፋሉ። ተወክሮች ነው ያሰናዳው። የ16 ዓመቱ ራማንዶ ሌንሲንግ በማጅራት ገትር በሽታ እግሩንና እጆቹን ያጠው በልጅነቱ ነበር። አሁን በደቡብ አፍሪካ ከሚታወቁት ጎበዝ አካል ጉዳተኞች ስፖርታዊ ውድድር ፓራሊምፒክስ ተወዳዳሪ አንዱ ነው። ይህ የአካል ጉዳተኞች ስፖርት ከጭንቀት ነጻ ያደርገኛል፣ ደስታንም ይፈጥርልኛል፣ በራስ መተማመኔም እንዲጎለብት ይረዳኛል፣ ሁሉንም መጥፎ ትዝታዎች እንድረሳም ይረዳኛል።
ራሞንዶ ሌንሲንግ በሚቀጥለው ዓመት በአካል ጉዳተኞች ውድድር ፔራ ኦሎምፒክ ብቃቱን የማሳየት ህልም እንዳለው ይገልጻል። በደቡብ አፍሪካ ኬፕ ታውን የባህር ዳርቻ ላይ ሞገዶችን ከተሳፈርኩ በኋላ ብዙ ኃላፊነት እንዳለብኝ ይሰማኛል። ለ2 ዓመታት ተወዳድሬያለሁ። አሁንም በአካል ጉዳተኞች ውድድር ውስጥ በመሳተፌ የበለጠ መስራት እንዳለብኝ ይሰማኛል። እንደ አውሮፓውያን አቆጣጠር በ2021 በቶኪዮ ውድድር የ16 ዓመቱ ሮማንዶ ኦሎምፒክ ያሸነፈ ሲሆን የአካል ጉዳተኞች ውድድር በ2024 የሚዘጋጀው ኦሎምፒክ ለመወዳደር መዘጋጀቱን ይገልጻል። በሙዚምበርግ ኬፕ ታውን ውስጥ በተዘጋጀው የአካል ጉዳተኞች ውድድር የመጀመሪያ ደረጃ ላይ ይወዳደራል። ሮክሲ በደቡብ አፍሪካ አካል ጉዳተኞች በማሰልጠን ትገኛለች። አሰልጣኝ ሮክሲ ዴቪስ እንደ አውሮፓውያን አቆጣጠር በ2021 በተዘጋጀው አካል ጉዳተኞች ውድድር ላይ ባሳዩት ብቃት የሚደነቅ ነው ይላሉ። የአካል ጉዳተኞች አትሌቶች በሎስ አንጀለስ በ2028 ዓ.ም ውድድር ላይ እንደሚወዳደሩ ተስፋ አለኝ። በደቡብ አፍሪካ የሚገኙ አካል ጉዳተኞች በውድድሩ እንዲሳካላቸው ብዙ ጥረት አደርጋለሁ። በ2 ዓመታት ውስጥ ሌሲንግ እና ኒክ ቺንኳ በሀገር አቀፍ ደረጃ ጥሩ ውጤት አስመዝግቧል። አሁን በአካል ጉዳተኞች ውድድር ለማሸነፍ ትልቅ ተስፋ ያደርጋሉ። ግንቦት 14 ቀን 2015